በጣም ስተት የሰራችሁ አይመስልህም? በማይሆን ሰዓት ላይ ጽምዶ ላይ እንደ ጨው ባናት መግባታችሁ ራሳችሁ አልሰራንም። አያ ነው ለመናገር የፌዴራል መንግስቱ ሮሉን አልተወጣም። አሁን በኢትዮጵያ ታሪክም እንደና በያሜን እነሱ ዘይ ሹድ ቢ ፊርም በኢትዮጵያዊነትና የኢትዮጵያን ቴሪቶሪ በመቆጣጠር በኩል ከመጀመሪያው ጀምሮ ቀና ነው መሆን የነበረባቸው። እኔ እንደው በቀናነት ሞክረው ሲያቅታቸው ቢቀር ዛቶዝ አክሴፕቴብል ህዝቡ ደግሞ ይረዳቸው ነበርና የሄዱበት ግላዊ የሆነ ስሜት ነው አሁን ለብልጽግናም ነገሮች ዝብርቅርቅ እንዲሉ ያደረገው። ሁለተኛ ደግሞ ሌሎቹም ነው እንዲተባበሩባቸው ያደረገውና የቲፒኤልኤፍን ሰዎች መልሶ ማደራጀት አልነበረበትም። ከፕሪቶሪያው ስምምነት በኋላ በእነዚህ ኬንያ ሞምባሳ ላይ የተፈራረሙት ስምምነት መኖር አልነበረበትም። የገዛ ህዝባቸው ላይ እንዴት ይዶልታሉ? በጣም እኮ የሚደረግ ነገር እኮ አይደለም ነውና ኬንያ ሄደው የዶለቱት ዱለታ ኦፒኒየን ልዩነቱን ታውቃለህ? ቆይ አጋሪት እና ኬንያ ሄደው የዶለቱት ዱለታ ቲፒኤልኤፍን እንዲተርፍ አድርገውታል። ቲፒኤልኤፍ ሲተርፍና ደግሞ ጊዜ ሲያገኝ ኤርትራ ጋር ሄዶ ያለምንም ቅድመ ሁኔታ ታረቀ፣ መሳሪያ ያገኘ፣ የሚረዱ አካል አለ። ዜናውን ፌዴራል መንግስቱን እቀናቀናለሁ ብሎ አስቦ እናንተን ገጠመ ፋኑን አስተባበረና እኔ የፌዴራል መንግስቱ ትንሽ የተሳሳተ ይመስለኛል። አካሄድ ላይ ቀና መሆን ነበረባቸው እና ሌሎች እኔ ያልኩ ነገር በምክንያት ነው። ዱቢን ገሸቀባ ይላል ኦሮሞና የአይዲያና የኦፒኒየንን ልዩነት ታውቀዋለህ አይደል? ጠቅላይ ሚኒስትሩ ቅርብ ጊዜ ሲናገር የሰማሁት አንዱ ነገር አይዲያና ኦፒኒየን ልዩነቱ፣ አንተ አሁን በጣም ኦፒኒየንህን እየነገርከኝ ያለው ግን አይዲያ መስሎ ነው የምትናገረው። እንደ ኦፒኒየን ያው ኦፒኒየንህን ፎርም ማድረግ ትችላለህ። በምን ላይ ተመስርተ ፎርም እንዳደረግክ ኢቫሉዌት ማድረግ ከቻልክ፣ አንዳንዱ እውነት ላይ ተመሰረተ ነው። አንዳንድ ጊዜ ጀስት ኦፒኒየኑን መጀመሪያ ፎርም አድርገህ ሰፖርት ያደርገዋል ብለህ ያሰብከውን ነገር ዝም ብለህም ሰብስበህ ሊሆን ይችላል። አት ዘ ኤንድ ኦፍ ዘ ዴይ ወደ ግጭት መመለስን አቮይድ ለማድረግ የተወሰዱ እርምጃዎች አሉ። የፖለቲካ እርምጃዎች መወሰድ የጀመሩት ግን ቲፒኤልኤፍ ከሻቢያ ጋር ሆኜ ከህግደፍ ጋር ሆኜ ኢትዮጵያ መንግስት ለመውጋት እንደገና አቅም መገንባት አለብኝ የሚል ውሳኔ ሲደረግ ወደዛ አካሄድ ውስጥ ሲገቡ መሰራት የተጀመረው የማህበረሰብ ድጋፉ የማህበረሰብ መሰረቱን ሊጠቀምበት ነው የሚፈልገው። መከላከያ እንዲወጣ የተደረገበት ብዙ ነገሮችን አቮይድ የተደረገው ከፖለቲካቸው ውስጥ እጅ መሰብሰብ የተጀመረበት ይሄው ተመልሶ ሊያጠፉ ነው ምናምን የሚለውን ትርክቱን ተርኮ ጦርነት በአስቸኳይ ለመጀመር አቅም ሳይገነባ ተመልሰን ወደ ጦርነት እንግባ የሚለው ነገር እዛ ውስጥ ተጠምደው ነው የቆዩት። ብለው ሞክረው ምንም ነገር አልሰራ ብሏቸው ነው አሁን መጨረሻ ላይ ያው እናንተ ፍቃድ ስለሰጣችኋቸው በአማራ ክልል በኩል በወልቃይት በኩል እንደፈለጋችሁ የሚል ነገር እናንተ ስለሰጣችሁ በራሳችሁ ኤክስፔንስ ነው እንግዲህ ምን አይነት ፖለቲካል ውሳኔ እንደሆነ አላውቅም። እንደ አማራ እንታገላለን እያላችሁ በጎንደር በኩል ያለውን የፖለቲካል ግራውንድ አያና ግን ይኸውልህ አሁን ፋኖ አንደኛ አንድ ይሆናል ብላችሁ አላስባችሁም። በብልጽግና በኩል አይደለም ፋኖ አንድ ሆነ። ሁለተኛ አንድ ሲሆን ራሱ መረጃው የነበራቸው አይመስለኝም እና ፋኖ አንድነቱን ሲያውጅ ትንሽ የመደናገጥ ነገር ያለ ይመስለኛል በብልጽግና መንደር ወይም ተደናግጣችኋል። አንድነት በነገራችን ላይ ይፈልጋል። አንድ በሆነ በሳምንቱ አያና ልጨርስልህ። ፋኖ አንድ በሆነ በሳምንቱ ፌዴራል መንግስቱ የሚቆጣጠራቸው እነዚህ ምንድነው ኮንፍሊክት ዞኖች ወይም እና አላማጣን እነ ጠለምትን ምናምን ለቆ ወደኋላ መፈግፈጉ አሁን ለኔ ኢትስ ፈኒ ቲንግ ጦርነት ሳይኖር እንዴት አንተ ህዝብህን አጋልጠህ ትመጣለህ? አሁን አላማጣን ያለምንም ጦርነት ለቆ የመጣው እየደወልኩ ያረጋገጡ ነበረ። ጠለምትም እንደዛው ዜን ሂለን የሚነግረኝ ቲፒኤልኤፎች መጣው አማራዎች ላይ ችግር ይፈጥራሉ። ዜን ፋኖ ሄዶ ይጋፈጠው። ይህን ቴሪቶሪ የማስጠበቅ ኃላፊነት የፌዴራል መንግስቱ አይደለም ወይ? ፌዴራል መንግስቱ ምን እየሰራ ነው? እስኪ አሁን አንተ ኒውትራል ሆነ ስታስበው ተሸንፎ ቢወጣ ይውጣሽ በጦርነት ከሆነ እንዴት በራሱ ጊዜ ይወጣል? ጥናችሁ በእናንተ ቤት ስማ እሱ ይዋጋ የኛ ዛት is what you did እኮ የሰራችሁት እንደዛ ነው። አያና ከቲፒኤልኤፍ ጋር ችግር የለብንም እሱ ይዋጋ እና ኒውትራል ነን የሚለውን የፖለቲካል ፖዚሽን ለመያዝ ነበር እናንተ አላማ። አንደኛ አንድነት ይፈልጋል። ማንኛውም ኃይል ማንኛውም አማጺ ተበታትኖ አስቸጋሪ ከሚሆን አንድ ቢሆን ለድርድር because መጨረሻ ላይ ወደ ድርድር ነው የምትመጣውና ለድርድር ይመረጣል ይደገፋል። ግን አሁን ያለው አንድነት ነው ብለህ ደፍረህ መናገርህ ራሱ አንተ ራስህን ያው አማራ በሚለው ስም ነው የምትጠሩት ግን አንድ ያልሆነ ነገር አለ ማለት ነው እዛ ውስጥ because ለአንደኛው አንገብጋቢ የሆነውን ነገር በአንተ በኩል የፖለቲካል ሴንተር ተብሎ የሚታሰበውን ነገር ፌደራል መንግስት ዲፌንድ አድርገው የኔ ጉዳይ አይደለም እያልከኝ ነው እኮ። የጎንደር ሰዎች ደግሞ ይሄንን ሐሳብ ላይስማሙ ይችላሉ። ሸዋ ላይ ለቲፒኤልኤፍ ያለው ስሜትና
አንተ አሁን የምትደግፈው አካል ለቲፒኤልኤፍ ያለው ስሜት ይለያያል። ሶ ይሄ ትስስራችሁ ከሁለት ያጣ እንደሚያደርጋችሁ ነው የማስበው። እናንተም ጋር ይሄ ግልጽ የሆነ ነገር ይታያል። በነገራችን ላይ አንድነት ሲመጣ ምናምን የምትለው አንድነት መጣ የሚባለው ስንተኛ ጊዜያችሁ እንግዲህ አሁን 6ኛ ነው አይደለ? አፋ ምናምን ነው እያላችሁ የምትሰሩት። ወረቀት ምናምን መለጠፍና አርማ ማውጣት ሳይሆን አንድነት የሚባለው ፈንክሽን። በነገራችን ላይ በቾኮሌት ብስክሌት የሰራ ሰው እያይቼ ቲክቶክ ላይ በጣም ገረመኝ። ቅርጹን ምኑን ስፕሬይ አድርጎት የሚገርም ታውቃለህ። በቾኮሌት የተሰራ ብስክሌት ነው የሚመስልህ። ላይ ወጥተህ መንዳት አትችልም፣ ቾኮሌት ነው። አንድነት ብለህ በቾኮሌት ብስክሌት ብትሰራ እላዩ ላይ ወጥተህ መንዳት አትችልም። ፀሐይ ላይ ከቆመ ይቀልጣል። አሁን አንድነት ብለህ ፎርም ያደረግከው 10 ስንት ሰው ያለበት ከላይ እንትና ያለበት ውስጡ የሀገር የሽኩቻ አይነት የተሞላበት አካል የቾኮሌት ብስክሌት ነው። ተነድቶ አይተኸዋል? የማዕከላዊ ኮሚቴ ስብሰባው ሰሞኑን የተሞከሩት ንግግሮች፣ የስልክ ወሬዎቻችሁ ምን ይመስላል? እውነት ኮሂዥን አለ ወይ? እውነት ዩኒቲ ተፈጥሯል ወይ? እንኳን አካላቶቹና ውስጡ ያለው ማሽነሪ ኮሄሲቭሊ ራን ሊያደርግና ጽፈው ያመጡት ማኒፌስቶ አትለው ነገር ምንድን ነው የሚለው? የኢትዮጵያን አንድነትና ከሌሎች ብሔር ብሔረሰቦች ጋር አብሮ የመስራት ይናገርና ብሔርተኛ ድርጅት ነኝ ደግሞ ብሎ ያስቀምጣል። ራሱን የሚወጋ ማኒፌስቶ ጽፎ መጥቶ ሪል የሆነ አግሪመንት ሳይ እስክንድር ተመርጦ የፖሊት አባል ሆኖ በበንጋታው ስንነሳ አይደለሁም እኮ ውስጥ የተገባው ምንድን ነው? ብር ማሰባሰብ ነበር አይደል? አሁን የሚቀጥለው አንድነት ፈጥረናል ቶሎ ብር እናሰባስብ ነበር አይደል? ስምምነቱ ባይዘው እኮ የሆነ አዲስ እናንተ የምትነግሩን አለ። ካንተ በላይ ኢንፎርም ነኝ ስለ ጉዳዩ ስቀታቸውን ጭምር እየሰማው ማለት ነው። አሁን ወደ ገንዘብ ማሰባሰብ እንዳይካሄድ እንቅፋት የሆነው ምንድን ነው? ቢኮዝ የለም፣ መሬት ላይ የለም፣ ነገሩ አልወረደም፣ ሚዲያ ላይ አልወረደም። ዲቪዥኑ ስቲል ውስጥ አለ፣ ያልተሰራ ያላለቀ ነው፣ ጥሬውን ነው የቀረበው። ይሄ ባለበት ሁኔታ የወልቃይት ጉዳይ ቲፒኤልኤፍ እና ፌደራል መሀል ይፈታ፣ ፋኖን አይመለከትም ስትል ፋኖ ውስጥ ምን አይነት የሌለ ኮዥን ላይ ምን እንደሚፈጥርብህ ሳታውቅ የህግደፍና የቲፒኤልኤፍ ጽምዶ ውስጥ በአናቱ እንደ ጨው መግባት እንደ ማህበረሰቡ ጋር ያላቸው ሪሌሽንሽፕ እነኚህ ድርጅቶች አማራውን ማን ብለው ጠርተውት ምን ብለው አስበውበት ምን ሰርተውበታል የሚለውን ያላገናዘበ በኢንትረስት እንኳን ኮንቴስትድ ኤሪያዎችን ሪኮግናይዝ እና እነሱን ሂሳብ ውስጥ ያላስገባ ራስህ ውስጥ ያለውን በወረዳና በሃይማኖት በተለያየ ነገር የተከፋፈለውን ነገር በድርጅት አፋ ባብለ የከፈልከውን ነገር በትክክል መልስ ያልሰጠ ይሄንን ሁሉ ነገር ሲባዚንኬ በፌስታል አንድ ላይ አድርገህ አንድነት ነው ብለህ ስትመጣ እኔ ደስ አይለኝም። ለምን? ቢኮዝ አንድ ብትሆን ነው የሚታዋጣው። ቢኮዝ ነገ ወደ ምክክር መምጣት የምትችለው አንድ ስትሆን ነው። ዛሬ እኮ ይሄ ድርጅት አንድነት ነው ብለህ ብትመካከር ሁለት ሰው ከውስጡ አታወጣም። የቀረው ደግሞ ወደዛ ተበቶ ኦልሬዲ አብረው አይደለም ይዘለዘላል። ገባ? ሰው ሪል አንድነት ቢኖር ተነጋግረ ወደ ምክክር ወደ መፍትሄ ለመሄድ ያመቻልና አንድነት ቢኖር እመርጠዋለሁ። አንድነት ቢኖር ጥሩ ነበር። ግን አንደኛ የተወሰነ ውሳኔ አንድነቱንም ፎርስ ያደረገው ነው የውጭ አካል ነው። ኦኬ አያና ይኸውልህ፣ እኔ ስለ ብልጽግና ጠይቃለሁ፣ አንተ ስለ ፋኖ እንዳለመሆን ነው የምታወራው። ለምንድን ነው ካላማጣ የወጣው የፌደራል መንግስቱ ብልጽግና ካላማጣ የወጣው ለምንድን ነው? እሱን ብቻ ንገረኝ። ቆይ እነግርሃለሁ። እሱ ቆይ አልወጣንም። አብዲሳ ደውለው ይጠይቀው። ተጠራጠር መልሰህ ነው ምናገባኝ ምን ማለት ነው? ምነግርህ ይኸውልህ የፌደራል መንግስት ስትራቴጂካል ታክቲካል ዲሲሽን መከላከያ ሰራዊት ታክቲካል ዲሲሽን ነው የሚያደርገው። ፌደራል መንግስት ይኸውልህ እንደ መንግስት አክታ ለማድረጉ አገሪቱንም ህዝቡንም መከራ ውስጥ ከቷታል ብዬ ነው የማስበው። እኔ ይሄ ነው ይኸውልህ ቲፒኤልኤፍ ቅድም ኦልሬዲ መግለጫ ሰጥቶ ምናምን ሰዎቹ ተሸንፈዋል። በቃ ሰዎቹን የተወሰነውን ዋናውን ይዘህ እኮ ለፍርድ አቅርበህ የትግራይን ህዝብም ገላግለህ ከወንድሞቹ ጋር ምናምን እንዲገናኝ ማድረግ እኮ አለብህ። የትግራይ ህዝብ እኮ ጦርነት በቃኝ ማንነትህን አላውቃለሁ እንጂ እኮ አማካሪ ነበር የትግራይ ህዝብ አያና ቆይ ልጨርስልህ። እንደዛ ገባ በሚስ ካልኩሌሽን አዲስ አበባ ያሉ ሰዎች እንደማጽ ያስበው ቲፒኤልኤፍን ሙሉ በሙሉ አናጠፋውም፣ አቁስለን እንተው፣ አቁስለን ከተሆነው ለኛ ይጠቅመናል በሚል ስሌት ነው የተው ተዛ ላይ እንደውም መሳሪያው ተሰጥቶ ነግረው ነው አሁን ተመልሶ ጠንክሮ ሌሎቹ ጋር መስራት ሲጀምር ደግሞ የፌደራል መንግስቱ እንደ መንግስት ነው አክት ማድረግ ያለበት። አላማጣና ወልቃይትን ጥሎ መውጣት የለበትም።
እንዴት ቲፒኤልኤፍ እና ፋኖ ነገ ትላንትና አንድ ሆነ ተብሎ ዛሬ አለማጣ እንዴት ለቀህ ትወጣለህ? ከዛ በኋላ ትግራይ ሲገባ አማራና ትግራይ እንዲጋደልልህ። አሁን ፌዴራል መንግስቱም እኮ እንደ አማጺ ነው አክት እያደረገ ያለው። እንደ መንግስት አይደለም አክት እያደረገ ያለው። እንደ መንግስት እኮ አክት ቢያደርግ እኮ ተኩሰውበት ምን ሲሉት ምናምን ተሸንፎ እኮ ቢወጣ ዛት አንድ ነገር እኮ ነው። ፋኖ አንድ በሆነ በበነጋታው አላማጣን፣ ጠለምትን፣ ወልቃይት ላይ ምናምን ወጣህ ከዛ በኋላ ትግራይና አማራን ለማጋደል ትሰራለህ እንዴ? ይህ እኮ በጣም ነውር ነው። ዋያና አንተም እንዴት ልትከራከርለት እንደምችል አይገባኝም። እነዚህ ሁለት ቡድኖች አሁን ይኸውልህ በሰልም ብለው ተቀራርበን እንስራ ብለናል እንጂ ከትግራይ ሰዎች ጋር ትላንት ፌዴራል መንግስቱን አግዘን እኛ አማሮቹ በፋኖ ስም ከትግራይ ወንድሞቻችን ጋር የተቋሰልን ቂም ያለን ቁርሾ ያለን ሰዎች ነን። አልታረቅን፣ አልተነጋገርን፣ ፊት ለፊት አልተቀራረብን፣ ድሉ እንኳን አልሰጠንም ፌዴራል መንግስቱ። ይሄ በሆነበት ሁኔታ ለምንድን ነው አማሮቹን ለትግራይ ሰዎች አጋልጣችሁ የወጣችሁት? ይሄ እርስ በራስ ተፋጁ ማለት አይደለም ወይ? ይሄ የመንግስት ስራ ነው ወይ? መንግስት እንዴት እንዳማጽ አክት ያደርጋል? እስኪ እንመልስልኝ። በጣም ያሳዝን ታሪክ ነው። አይ አንደኛ ፋክቶች ትንሽ ኦል ኦቨር ዘ ፕሌስ ናቸው። አንዳንዱን ኢንፎርሜሽንም ስለሌለ ነው። አንዳንዱን ደግሞ ኦልሬዲ ፎርም ያደረካቸውን ነገሮች ለመደገፍ ያገኘውን ነገር ነው እያመጣ ያለው። አንደኛ ከአላማጣ ማን ወጣ ማን አለ፣ ጸለምት ማን ወጣ ማን አለ ምናምን የሚለውን ነገር ያው መሬት ላይ ያለ ኢንተሊጀንስ ስለሆነ እንደዛ ነው መታየት ያለበት። አሁን አንተ አክት እያደረክ ያለው ያው እንደ ፌዴራል መንግስት አማካሪ ነው። አዛኝ ቅቤ አንጓች ይላል አይደለ የሀገራችን ሰው። የፌዴራል መንግስቱ ያንተን ምክር ይሰማል አይሰማም፣ በቂ ምክር አለው የሚለውን አንተ ማን ነህ የሚለውን እሱ ዛንተውና ቲፒኤልኤፍ መጥቶ ነው ወይስ ዝም ብሎ ፌዴራል መንግስቱ ተነስቶ ሲወጣ አይቶ ነው የመጣው? ወጥቷል የምትልስ ከሆነ ቲፒኤልኤፍ ለምን መጣ? ቲፒኤልኤፍ ከእናንተ ጋር ጽምዶውን አጠናቆ ነገር እናንተ አንድነት ብላችሁ እነሱ ያው እነ ምግቤ በሰጧችሁ ዳይሬክቲቭ መሰረት የፈጠራችሁት አንድነት አወዛጋቢ ናቸው ተብሎ የተመዘገቡትን ወልቃይት እና እዛ አካባቢ ያሉትን ለቲፒኤልኤፍ የስምምነታችሁ የጽምዶ መግቢያ ክፍያችሁ እሱ እንደሆነ አያሳብቅም ወይ? ተነስቶ ወደዛ መምጣቱ ከእናንተ ጋር ጽምዶውን ሲያጠናቅቅ ማለት ነው። ፕሪኮንዲሽናችሁን ስታሟሉ። ቢኮዝ ፕሪኮንዲሽኑ አንድ ሁኑ ነው። ዘመነ ስራ አንድ ሁኑ ነው። ደግሞ ዝም ብሎ አንድነት ሳይሆን ዘመነ ስራ አንድ ሆናችሁ ነው። ቢኮዝ በፊት የቲፒኤልኤፍ ታግ ዘመነ በግልጽ የስምምነቱ ዋና ጋሻ ጃግሬ የሆነው ከላይ ድርጅቱን ከመራ ኮንትሮል የሚደረግበት ተብሎ የታሰበውን አካል ይዘነዋል። 12 ለ7 አፋባ የሚለው የዘመነ አካል ይዞታል ተብሎ በዚህ ዲዛይን በተደረገው ስራ አንድ ከሆነ ወደ ጽምዶ ለመሄድ ዝግጁ ነው ቲፒኤልኤፍ። ወደ ጽምዶ ሲኬድ የአድሚሽን ኮስቱ ደግሞ ኮንቴስትድ የሆኑ ኤሪያዎችን ቲፒኤልኤፍ በራሱ ዲል ያድርግ፣ ፋኖ እዛ ውስጥ እጁን አያስገባም። ሚኒንግ አሁን የተሰራው ፋኖ በዛ ስምምነታችሁ መሰረት ልክ ጽምዶአችሁን ስትጨርሱ ቲፒኤልኤፍ ተገደው ብሎ ተከዚን ተሻግሮ መጣ። እዛ የሚኖረው ማህበረሰብ እንዲሁም ጎንደር ውስጥ ያሉ በተለይ ጉዳይ በጣም የሚመለከተናል የሚሉ ኢቭን ጎንደር ብቻ ሳይሆን ሌሎችም አካባቢዎች ላይ ያሉ ሸዋ ላይም ያሉ ከቲፒኤልኤፍ ጋር ያላቸው ሪሌሽንሺፕ በቀጥታ በነገስታቱና በሸዋ ማህበረሰብ ላይ ያለው አመለካከት የማይዋጥላቸው እንዴት ነው የሚያዩት የእናንተን ጽምዶና የእናንተን በጽምዶ ስር የተሰራ አንድነት? ይሄ አደገኛ አካሄድ አይደለ? እኔ እንግዲህ ያዋጣናል ብላችሁ ነው የገባችሁት። እኔ እንዳንተ ለመምከር አልሞክርም። እንዲህ ብታረጉ ባታረጉ አይደለም፣ ግን በጣም አደገኛ መንገድ ሄዳችኋል ብዬ አስባለሁ። ባለቀ ሰዓት እኛ እኮ ምን ማለት ነው የትግራይ ሰዎች ጋር እንገዳደልን ብለን ስምምነት መፍጠራችን እንዴት አደገኛ ሊሆን ይችላል? አንዴ ጌታቸው ረዳ ኦሮማራ ብለን እንትን ስንል እሳትና ጭድ የሆኑ ሰዎች እንዴት ይገናኛሉ ምናምን ብሎ አደገኛ ንግግር ተናግሮ ነበረ። እኛ ከኦሮሞ ህዝብ ጋር እሳትና ጭድ ከውስጥ ነው አደጋችሁ ከቲፒኤልኤፍ ጋር ሆነ የትግራይ ህዝብ ይወክለኛል የሚለው ድርጅት ጋር ልዩነትን አቻችሎ መስራት አደገኛ ከሄድ አይደለም እንደ ህዝቡ ይገናኝ። እንግዲህ እኔ ታየዋለህ እና ህዝቡ ምን ያደርግ? ይጨራረስ እንደ እርስ በራሱ እንዴት እንዳልከትግራይ ሰዎች ከኦሮሞ ሰዎች ጋር እንደገጠዋት እንዴት ነው የምናደርገው? መሳሪያ አስቀምጥ ባይነኝ እኔ መጨራረስ የሚባል ነገር የለም። ሶሉሽን እየሰጠኝ አይደለም። ከቲፒኤልኤፍ ጋር ከሰራ ምንም ሶሉሽን አይሆንም። አስቀምጥ ባይነኝ እኔ እኮ
በህጋዊ መንገድ ጥያቄዎችን መጠየቅ እንደ መንግስት አክት አድርጉ ብለን እኮ ጠይቀናል። አያና የመጨረሻ ሰልፋችን ነው ሁሉ እኮ ብለን ተሳልቃችሁናል እኮ። በቆመ ጠብቀኝ 3ኛ ዓመትህ ነው በሰላማዊ ሰልፍ 30 ሰዎቹ በ30 ዓመት አይደል ነፃ የወጡት? ምን ችግር አለ? ዋናው አለመጥፋት ነው። ዋናው ከመድረኩ አለመጥፋት ነው። አሁን ሳምንት ሙሉ አልተሳካለታል። እኔ ብልጽግና ሰዎች እውነት ለመናገር አሚን እንደዚህ አልጠብቅም። እኔ ከመንግስት አይላብ መጀመሪያው የድሮዎቹን መንግስታት ዘሹዳክት ላይክ መጥፎ ትምህርት ነው መጥፎ እንትንም ነው ያደረጉ ያሉት እና እንደ አማጺ ነው ያደረጉ ያሉት። የድሮ መንግስት ወዳለው አይባልም። የቡድን ጥቅም ነው፣ የሀገር ጥቅም አይታሰብም። አዲሶቹ አለቆች አፍ ለምዶበት ነው የድሮቹ መንግስታት ወዳለው። የትግራይ ሰዎች ግን በዚህ አጋጣሚ ፌደራል አዲሶቹ አለቆች አይወዱም። ፌደራል መንግስቱ የትግራይ ሰዎች ፌደራል መንግስቱ ለቋቸው የሚሄዱትን የአማራ ቦታዎች ስትይዙ ፕሊስ የአማራ ህዝብ ላይ ሚውት አታርጉኝ። ሰዎችንም አትሰሩ። አማራዎችን አላማጣ ላይ ችግር አለ እየሰማሁ ነው። ይሄ ትክክል አይደለም፣ ትክክል አይደለም። በነገራችን ላይ ትኩረት የሚያደርገው ፌደራል መንግስት ላይ ነው። ትግራይ ሁለቴ ደርሶ ከፈለገ እስከ ደባርቅ ሚምጣ አብዲሳ ሁለቴ ወርዶ ተመልሷል። ቲፒኤልኤፍ ከፈለገ አላማጣ የሚግባ ጠለምት የሚግባ ወልቃይትም ካስገቡት ይግባ። እኛ ታርጌታችን 4 ኪሎ እና 4 ኪሎ ነው። 4 ኪሎን ከያዝን በኋላ ነገሮች ይስተካከላሉ በውይይትም ሆነ በሌላም ነገር። ለጊዜው ግን የቲፒኤልኤፍ ሰዎች የምገቡበት አካባቢ ፕሊስ አማራ እኔ አይደለሁም ያልኩት። ይኸውልህ የፋኖ ደጋፊው ባራምባራስ ነው እያለ ያለው ቲፒኤል እያለ ያለው ቲፒኤል እኔ እኮ ችግር የለብኝም እኮ ስምም አንተ እኮ ብልጽግና እኮ እያደረገ ያለው አያና ይኸውልህ እኔ ላይ ያዞራችሁትን አፈሙዝ ቲፒኤልኤፍ ላይ አዙሩት እኮ ነው እያለን ያለው እኮ። ጠቅላላ መከላከያውን እኮ ካላማጣ ምናምን ሲያወጣ እኮ የምን 4 ኪሎ ነው ዛይድና አላማጣና ወልቃይት ላይ ተጋደል እንጂ ከቲፒኤልኤፍ ጋር ለምን ነገ ትመጣለህ እኮ ከመንግስት እኮ የሚጠበቅ አይደለም። 3 ዓመት ሙሉ ፈቅ ያላልክበትን 4 ኪሎ ምንድነው ዛሬ የተገኘው? ወልቃይትን ስለሰጠው ቲፒኤልኤፍ ይወስዳል ብለህ እሱ ነው እኮ ያልተገመተው። አይ ጅል አይሙት እንዲያጫውታል። ኢንተረስቲንግ ነው ብቻ ፖለቲካው። ኤኒዌይስ አሚን ያ ማለፍ የሌለበትን ፓዝ ነው የአማራ ህዝብ እያለፈ ያለው። ያሳዝናል። ማለት መሰላቸት ምናምን ተስፋ መቁረጥ እየታየባቸው አማጺዎች በሲንዴና ያያን አንድ ጥያቄ አማጺዎችን መቆጣጠር ካልቻለ በጉልበት ለምን አይደራደርም? ለምን አትመክርም? እውነት ለመናገር የትግራይ ኃይሎችም ጋር የአማራ ፋኖችም ጋር ከትግራይ ኃይሎች ጋር ተደራድሯል። የሽግግር መንግስት ይደረግ ግዴታ እኮ እንዲህ አይነት የፖለቲካ ፕሩፍ እኮ መሄድ የለበትም። አማራ ኃይሎች ጋር ተደራድሮ የተስማሙት እየገቡ ነው ያሉት። አንድነት የነበራቸው ኃይሎች የተወሰነ ደረጃ እየገቡ ነው። አሁን ደግሞ እናንተም ገፍታችሁ አቋማችሁን ያሳወቃችኋቸው በጣም ብዙ ነው እየገባ ያለው እና በገፍ ነው ሸዋና ጎንደር ላይ እየታየ ያለው ነገር። እሱ ግን ይኸውልህ የትጥቅ ትግሉን አላቆሙም። አየን አሁን እኮ እነሱ የገቡ ሰዎች የትጥቅ ትግሉን ቢያቆሙት ኑሮ ዛትስ ፋይን፣ እኔም አልጠይቅህም። የትጥቅ ትግሉ ተጠናክሮ እየመጣ ነው። የትግራይ ኃይሎችም አሉ፣ ራሳቸውን ችለዋል፣ ተደራጅተዋል። ስለዚህ ህዝቡን ወደ እልቂት ከምንመራው የፌዴራል መንግስቱን ወታደር ዝም ብለን ወደታች እንትን ብለን ህዝብን ከህዝብ እንዲጋደል ግፊት ከምናደርግ ድርድር ማድረግ እኮ የመሪ ስራ ነው። ባይዘወይ አንድ በሳል ፖለቲከኛ የሚሰራው ስራ ነው። ስለዚህ ለምንድነው ሽግግር መንግስት የማይቋቋመው? ሽግግር መንግስት የማይጠየቀው? ብልጽግናን በዛ መልኩ ነው ፑሽ ብታረግ ዛሬም ለሚኖረው የተሻለ የሚሆነው እንደዛ ነው እንጂ አሁን ዝም ብለህ ወታደርህን አስወጥተህ አማራና ትግራይን ለማጋደል መስራት በጣም ከእናንተ አይጠበቅም፣ ከፌዴራል መንግስትም አይጠበቅም። ተደራደሩ እኮ ቆይ ብዙ አወራ ተነጋገሩ እኮ አሁን እዛ ላይ ተመስረተ ከማውራት በፊት ድርድር ያርጉ ያልካቸው አካላት ተደራድሩ እኮ ተፈራረሙ እኮ የፈረሙትን ነገር ያክብሩ አይደል? ወደዛ ለመመለስ ተጨማሪ ንግግር ካስፈለገ እየተደረገ ነው እኮ። ድርድሩ እኮ የትጥቅ ትግሉን አላስቀረውም አለ እኮ። ተጠናክሮ እኮ ቀጥሏል። ስለዚህ ስምምነት ተደረገ ጦርነት እንዲቆም ስምምነት ተደረገ። ስምምነቱ ይከበር። በስምምነቱ መሰረት ከተገባበት ነገር ፍሬ እየሰማሽ ነው። ህዋት ዛሬ ዘረረናል። አያና ዛሬ አልቻልንህም በለ ዛሬ ጠፍቶብሃል ይባላል። አክቹዋሊ እውነታውን ስለያዝን ያው ምንም የሚታይ ነገርም ስለሆነ ለመከራከርም ያስቸግራል እውነት ለመናገር እና ፕሊዝ ዲስከስ አድርጉና እኔ ግን የምመክረው አይናይቱ ነው የሰራችሁት። ባይዘው አሁን ነገ ጧት ወጥተው ኮንቪንስ እና ኮንፊውዝ ያደረግናችሁ ምናምን እንደማይባል ተስፋ አደርጋለሁ። እንዲህ አይነት ቁማርም ህዝብ ላይ እናገር ላይ አይሰራም። ባይዘው ስልጣን እኮ
ኤኒ ታይም እኮ ዋናው ጭንቀታችን አሁን ህዝባችን ከጦርነት ይዳን የኔ ጌታ ስልጣን ይጠፋል እናንተ አይሰለቻችሁም እና ለዛ ስልጣን ተብሎ አማራና ትግራይን ለማጫረስ በዛ ልክ ፌደራል መንግስቱ በአባታችሁ ይሁን በእናታችሁ ቢምቢ ናችሁ መሰለኝ ደም ጠጥታችሁ አትጠግቡም የኔ ጌታ እኛ ይቁም ረደን ማዛው አንተና ፈሰስከው አያና እኛ መቻ ፈሰስን ብለን ነው እኛማ ላለመሞት ነው ቢምቢዎቹ ነው የተከላከልን ያለ ነው ልትመጡ ስትመጡ እኛ እየተከላከልን ነው ባጎበር እስኪ ሰሌዳ ምን ትላለህ ፌደራል መንግስቱ ሰሌዳን ሲጠይቀው ደግሞ ፌደራል መንግስቱ ካላማጣና ከወልቃየት እየወጣ ነው ትግራዮቹና አማሮች ተፋጁ እያለ ነው ኦልሬዲ ቆይተዋል ሰሌዳ ምን ይታያል የራሱ የኤንትራንስ ኢንትሮ ሙዚቃ አለው አያና ቤት ለምቦሳብ ያለው የፍሬም ቤት ለምቦሳብ ያለው የፍሬም ቤት ተቆጣጣርከው ጠለፍካት እኮታችን በጣም ያሳዝናል እኛ በዚህ አንዳንድ እየገባን ሐሳብ እንሰጥ ነበር the last 2 days ያው ማዕቀብ ተጥሎብናል በፍሪዬ ችግር የለውም አሁን ምን መሰለህ ሰላም ብያለሁ ሁላችንም ለማንኛውም ባላምባራስ ኮምፕሌን መጀመሩን ፈልገው ሰላም ብያለሁ እንዴ ከተለች ያለስ ይተርገሰማ ጥሩ ነው አሁን ያለው ሁኔታ እኔ ባይዘው ደስ ብሎኛልኝ ያው ነገሩ መደፍረስ አለበት ብያምናለሁ አያና ጎሽሽንም ሆነ ይሄ ዲስአርመንት ምትሉትም ሆነ እርቅም ሆነ መምጣት ይችላልኝ አሁን ባለበት ይዞታ ግን ኦሬዲ ከ2 አመት በላይ ቀጥሏልኝ ከዚህ ላይ አይችልም የሆነ ነገር እንትን ማለት አለበትኝ አንድም የፕሪቶሪያ ስምምነት ምትሉት አለበት መፈጸም አለበት ዝም ብለ በሂደር መያዝ የለባችሁም ካልሆነ ደግሞ በኃይል ማስፈጸም ነው አሁን የቲዲኤ እኔ በደንብ ነው ሰፖርት ማድረገው ባይዘው ወይ ጥሩ ነው ጅማሮ ጥሩ ነው አሁን ፈልገው የትግራይ ኃይሎች ማለት ነው አሁን ያለችው እንቅስቃሴ እዚህ ግባ ምትባል አይደለችም እኔ ደውዬ እንደጠየቅኩት ማለት ነው አሁን ባላምባራስ በሚለው መልኩ የተጋነነ ሁኔታም አይደለም ሐቁን ለመናገር ማለት ነው ግን እንቅስቃሴው ግን አስደስቶኛልኝ ተጠናክሮ መቀጠል አለበት ብዬ ነው የማምነው አያና ለምን በዚህ አይነት መልኩ ነው እንግዲህ ለውጥ ማምጣት የሚቻለው ይሄን በተናገርክበት እህል እንዳትበላ አፍን በሳሙና ታጠብ አይዞህ አትደንግጥ እኔ አስረግጫለሁ እናገረው ሀቅ ነው ባይዘው ወይ ምን አታስቁኝ እውነት ዛሬ እውነት መሳቅ ሁሉ አልፈልግም ግን ብለ ምን ነው ከፋያ ነው እውነቱን እኮ ነው እና አሁን ምንድነው ባጭሩ ምንድነው የምናረገው ኦብቪየስሊ የትግራይ ኃይሎች አቅም አካብተው ከሆነ ገብተው ቦታውን ቦታውን ከያዙት በኋላ ደግሞ የምናረጋውን በጋራ ተነጋግረን እናረጋለን እንግዲህ ወደ እናንተም ሰፈር ለማምጣታችን አይቀርም አያና ያው የጊዜ ጉዳይ ነው ይሄ ደግሞ አስፈላጊ ነው ባይዘው የፌደራል መንግስት ሚሽገን ቆይ ያዘው የፕራይም ሚኒስተሩ እጅ መጠምዘዝ አለበት ባይዘው ይሄን ማድረግ የሚችሉት ደግሞ የትግራይና የአማራ ኃይሎች ይሄ እጢው ነው በጋራ መስራት እንዳይችሉ ያረጋቸው የወልቃይት ጉዳይ ልባት ካገኘ ከዛ በኋላ እኮ መነጋገር እኮ ነው ይሄን የማድረግ አቅሙ ደግሞ እኔ እንዳለና ስለማልጠራጠር ነው እጃችሁን ጠምዘዘን ወደ ጠረጴዛ እናመጣቸዋለን ደስ በሚል ሁኔታ ማለት ነው አያሻፈረኝ ካልክ ደግሞ ያው ሙሉ ለሙሉ ደምስ ሰሌዳህን እንዳይነቅሉብህ የጎንደር ልጆች ሰሌዳ አያና ሲሪየስሊ እንደ እውነት ለመናገር አሁን እናንተ የያዛችሁት ፖዚሽን በጣም የሚያስቅ ነው እንደ መንግስት ማለት ነው ለምን ብትል አንድም የፕሪቶሪያን ስምምነት ማስተግበር ነው ይሄን ግን ማድረግ ፍላጎት ያላችሁ አይመስልም ለምን አየናችሁ ደላስ አይነት ነገር አራረጋችሁን በሚያሳዝን ሁኔታ ማለት ነው የፕሪቶሪያን ስምምነት ማስፈጸም ካልቻላችሁ አንድ አካል እንግዲህ አሁን ፍላይት አቋርጣችኋልኝ ነዳጅ አቋርጣችኋል ባንክ ልትከለክሉ ነው እንደ ድሮ ከበህ የምታስጨንቀው ማህበረሰብ አይኖርም ይያልኩ እኮ ነው እንደ ድሮ ዝም ብለ ዳቦ ስም ሰጠ ጁንታ ብለህ ማህበረሰብ ለማነሳሳት ምናምን ወፍ አይሰራም በፍጹም አይሰራምና እኔ ጥንቃቄ አርጉ ነው የምላችሁ አያና እናንተ የምትመቱት ምት በጣም የከፋ ምት ነው የሚሆነው አሁን ዝም ብለን እንደቀልድ ነው ምክም ቢሆን ምክር አይጠላም ነገሩ ሲሪየስ የሆነ ነው እናንተም ሲሪየስ ሊያዙትና እናንተም ምክር ግን ስሙ እሺ እናንተም ምክር ስሙ ተውት እንዴ ሰሌዳ አቻላችሁበትም ሰሌዳ ታውቃለህ ዝግጁ ነኝ አዲስ አያና አንተ ትራፊክ አግኝቶ ከላያችን ላይ እስኪፈታ ይሸኮል ነው ሰሌዳ አቤት ነው ያንተ ለሁለታ ታንኪ ዩ አያና አሁን ዞሮ ምን መሰለህ ሁለት ነገሮች ነው የሚከሰቱትኝ አንደኛው ምንድነው ስምምነቱን ተሯሩጣችሁ ታስፈጽማላችሁ ይሄ አይ ቲንክ የሚመከር ነው ብታረጉት እኔ የምመክረው ነው እንደ ኢትዮጵያ ዜጋ ማለት ነው
አይ ስምምነቱን አናረግም አናስፈጽምም የፕሪቶሪያን ስምምነት አሁን ባለው 30-40 ዓመት እንቀጥላለን የምትሉ ከሆነ ግን ቁጭ ብሎ የሚያያችሁ የለም በእኛ ሳይድም በትግራይ ሳይድም እና ይሄን እናንተ ከግንዛቤ ወስዳችሁ ቶሎ ተፍ ብላችሁ ሰላምን ማምጣት ከቻላችሁ ትልቅ ክብር አለኝ ማምጣት ካልቻላችሁ ግን እንድታመጡ እናረጋችኋለን እያልኩ እኮ ነው ባጭሩ ይሄ ነው በቃ ለእንዳታይ ቆመህ አንዳንድ እግርን ማፍታታት ያስፈልጋል ደም ይረጋል እሱ ጥሩ ሐሳብ ነው ያነሳው አርበኛውን አታውርዱ አርበኛውን ካወረዳችሁት ልክ አይመጣም ይሳቡ አርበኛው ሰሊጥ በኪሴ ነው ሰላም ብያለሁ አላየና አለ ዛሬ ተደናግጣላ ትንሽ ልናገራ እኔም ማሳቤት ነበር ተመልሶ መጥቶ ንግግር የሚጀምረው እንደ ስምህ ኒው ላይን ይዘህ ጠብቅ አብዲሳ ኒው ላይን ነው ግን ከኋላ ነው ሰልፉ አብዲሳ እኛ በሴፐሬሽን ኦፍ ስቴት ኤንድ ቸርች እናምናለን ሃይማኖትንና መንግስትን ወይም ፖለቲካን ለይተን ነው የምናየው እንደነ አንዳንድ ነባራምባራስ እንደሚወዷቸው ሰዎች በደመና እንጋልባለን እንትና ነግሮኛል ምናምን አይሰራም እዚህ ሃይማኖትና ሃይማኖታዊ ጉዳይ ሳይሆን ዛሬ የተሰማኝ ወደ መንፈሳዊነት ውስጥ እንዳታስገባብን አንገባም ጨርሼ ዛሬ ረጅም ሰዓት ጌታ ይባርካያና ለሰባት ለስምንት ሰዓት ያህል እዛ ጉዳይ ላይ ነው የዋልኩትና አሁን እንደውም አሁን ከሰሌዳ በሰማሁት ሐሳብ ነው ዛሬ ብዙ ዜና አመልጦኛል ማለት ነው ወልቃይት ጉዳይ እንደዚህ እልባት ማግኘቱ ደስ ብሎኛል ወልቃይትን መንግስትም ጥሎ ወጣ እልባት አግኝቷል ሲል ሰማው በጣም ደስ የሚል ስንጮህበት የነበረው ነገር ነው ለምን ወልቃይት አብዲስ እኔ ካፌ አልወጣም እንደዛ የሚል ነገር አልኩኝ እንደውም ተጋኗል ነገሩ አልክ ተሳስቶ ከሆነ ሰሌዳ ተሳስቶ ከሆነ ደግ አደረገ ካንተ ተምሮ ነው ያዝለት ማይኩን ቀጥል ለምን ስለሰማው ጨምረ ተሳስቶ ካንተ ይሁን ከሰሌዳ ይሁን ከባላበር አሰማው ጥሎ ወጣ ፌዴራል መንግስት እንትንን ምናምን ጥሎ ወጣ ምናምን ወልቃይትም መፍትሄ ያገኘ አማራና ትግራይ ሊያጣላ ነው አልክ እኔ አልገባኝም እኔ ሲጀመር አሁን ቲክቶክ ላይ እንደምናወራው የአማራ ህዝብና ከድሮም ጀምሮ ለነገሩ የትግራይ ህዝብ ችግር ያለበት አይመስለኝም ግን በህወሓት በኩል አንዳንድ የምንሰማው ከበሮ አሁን ያን ያህል በፊት የሰውን ልብ ሲያሞቅ የነበረው ቲዲኤፍ ህወሓት እየተባለ መጣል ምናምን ሲባል የነበረው ያ ወጣት በሞራል እንደማይዋጋ እርግጠኛ ሆኜ እኔ አሁን ከምሰማቸው ከትግራይ ልጆችም እየሰማን ነው ጦርነት እንደማይፈልጉ ግማሹ እንደውም ከትግራይ ለቆ ይወጣ ለመንግስት ሁሉ ስጋት እስኪሆን ድረስ ማለት ማረፊያ ያስፈልገዋል ወጣቱ ከትግራይ ለቆ የሚወጣው ወጣት እንደማንኛውም ኢትዮጵያዊ ማረፊያ ያስፈልገዋል መጠለያ ያስፈልገዋል ለምን ግፈኛውን ቡድን ሸሽቶ እየመጣ ስለሆነ ማለት ነው እንጂ ካሁን በኋላ መቼም ታግሎ እንደዚህ መሳሪያ እየተኮሰ የነመግበይን ምናምን ወሬ እየሰማ የሳት ራት የሚሆን ወጣት አለ ብዬም አላስብም የመንግስትንም አቋም ደግሞ መገንዘብ ያስፈልጋል መንግስት በዚህ 3-4 ዓመት ውስጥ ጦርነቱ ከቆመ በኋላ ምን ያህል ራሱን አደራጅቷል የአማራ ህዝብ ጥያቄስ ምንድነው አማራ በአሁን ሰዓት የሚፈልገው ህዝቡ ወደ አማራ ስትመጣ ሰላም ነው የሚፈልገው በየስብሰባው ላይ ከብቱ ሲታረድ ግፍ ሲሰራበት እንደነበረ ልጆቹ ሲገደሉበት እንደሆነ 3 ልጃገረዶች አሁን በቀደም ከሞቱ በኋላ ራሱ የአማራን ህዝብ ስሜት እየሰማን ነው እየሄዱ የሚመጡ ሰዎች እየነገሩን ነውና የአማራ ህብረተሰብ የሚፈልገው በአሁን ሰዓት ባላምባራስ ከየት እንደምታመጣው አላቅም የሚፈልገው በአሁን ሰዓት ሰው እንኳን የጥይት ድምጽ መስማት ፊኛ እንዲጮህ አይፈልግም በቃ ሰላም ይፈልጋል ማረስ ይፈልጋል ገበሬው ልጆቹን ማስተማር ይፈልጋል ህዝቡ በተለይ አሁን ቅድም አያራም ሲል እንደነበረው ጎንደር ምናምን አሁን በጣም መቀርባቸው ልጆች አሉ ሸዋም ጎንደር ምናምን ወሎ አካባቢ ላይ ሰላም ነው በጣም ሰው ሰላምም ይፈልጋል ህዝቡ ገብተዋል ትግራይም እንደምንሰማው እንግዲህ በከፊል በፊት በአንድነት ነበሩ አሁን መጥቶ በአዲስ እንደገና ነው የሚጀምረው የሚጠቅማችሁን ነገር እንኳን አታውቁም መጥቶ አዲስ እንደ አብዲሳ ወርዷል አዲስ መጥቶ አልወረደም አዲስ መጥቶ አዲስ ወርዷል ተንገኝ አራት አስወጥ ሐሳቡን ይጨርስ በሐሳባችን ውስጥ ራሱ ነው የወረደው አሁን ያው እንደ አዲስ ጀምር ጀምር 1 ሚኒት ይበቃኛል ጊዜ አለፍጂ ግን አሁን እንደምንሰማው የቤተሰብ አረጋችሁት እቺማ እንደ አዲስ ጀምር ትላለህ አንድ እኮ ናቸው አያና ሐሳባቸው አንድ ነው ምን ያደርጋል አንድ አዲስ እንጀምር ቆይ እስቲ አሁን ለማንኛውም አንድንን ምናምን ተወስቶ አንተም አንድ ብትሆን ከኛ ጋር እኔ ደስ ይለኛል ወንድማችን እኛ እያልን ያለነው ጦርነት ይቆም ነው በዚህ ሐሳብ ውስጥ ብትቀላቀል አንተም ይጠቅምሃል ለአይምሮህ ራሱ ስለዚህ ካሁን በኋላ ይሄ ትከሻው መሳሪያ የሚሸከም ወጣት ትግራይ ውስጥም የለም
ጥይት የምትሰማ እናትም የለችም ትግራይ ውስጥ። አማራ ክልል ላይም እየገባቸው ገብተዋል። በረንበራስ አንተና ቤተልሔም ዳኛችሁ ናቸው የቀራችሁት። እናንተም ግቡና ሰላም አውርዱ። አንተም ጎብኝ፣ የተሰሩ የልማት ቦታዎችን ተመልከት። አይ ቲንክ ከሀገር ከወጣ ቆይተሃል። አንተም ምክር ነው ያለ ለአንተ እንኳን ሰሌዳ ምን እሺ ፓስተር ተቀብለን ከአሁን በኋላ ትከሻ የለውም ህዝቡ ጦርነትን የሚሸከምበት። ህዝቡ ነቅቷል፣ ባኗል። ተባረኩ። ቴንኪዩ አያና እግዚአብሔር ይስጥልን፣ እናመሰግናለን። ፕሪቶሪያ ማሻሻል ዋና ዓላማው ነው ባይ ዘ ወይ እዚህ ጦርነት እና ፕሪቶሪያ አይሻሻልም። ያስፈረመው አካል ኦልሬዲ አንደኛው አካል መስማማት አለበት ይላል። ስለዚህ በሚሊተሪ ፕሬሸር ፕሪቶሪያን ማሻሻልና ከዛ ውስጥ የሚገኝ አንዳንድ ነገሮች ካሉ በሚል ነው ይሄ ጦርነት እየተነሳ ያለው። ሚንዋይል አሁን ለምሳሌ የተለያዩ ነገሮች አሁን ስለ እንትን በተመለከተ ስለ ወልቃይት በተመለከተ ምናምን የሚነሱ ነገሮች አሉ። አንደኛ እንትናን ኮሎኔል ደመቀ ጄኖሳይድ ፈጽሟልና እሱን እናስወጣለን ምናምን እያለች የሆነ ሴትዮ ስታወራ ነበር። ፍርድ የሚፈልግ ሰው እኔ አሁን ከውጭ ካሉ የትግራይ አርቲስቶች የአርቲስቶች ቤተሰቦች ጨምሮ እያደረጉ ማውራት ቀላል ነው። ካውንተር ማድረግ በጣም ቀላል ነው። ነገር ግን ከካውንተሩ ይልቅ ኦሪጂናሊ ፍትህ የሚፈልግ ሰው መጠየቅ ያለባቸውን ጥያቄዎች ብንጠይቅ፣ ከፍርድ ባንጀምር፣ ፍርዱን ለፍርድ ቤት ብንተው፣ ማስረጃ ያለን ብለን ካሰብን ይሄ የስታሊን የ3 ሰዓት የሆነ የህዳጣን ወሬዎች መስማት ይቻላል። ግን ከሱ በተሻሻለ መልኩ የሚሆነው እንደዚህ አይነት ጥያቄ ያለኝ የሚለው ትራንዚሽናል ጀስቲስ ውስጥ ይፈታል ይላል። ፕሪቶሪያን አንዴ ስታተስ ኳንተ ነው የሚል ትርጓሜ ሰጥቶ 24 ሰዓት መለፍለፍ። ቀጥሎ ደግሞ አሁን ማለት አፈራራሚው አሜሪካን ነች። ፕሌን አቅርባ ተደራዳሪዎቹም በፕሌን አጭቃ በዳምፕ አርጋ ፕሪቶሪያ ላይ ቁጭ ብላ ያፈራረመችው አሜሪካን በፍጹም አሜሪካን ደርሶም ከመጣ በኋላ አዲስ አበባም እያለ ከ1 ዓመት በፊት ከ2 ዓመት በፊት ኦን ሜይ አምባሳደር ማሲንጋ የሚባለው አምባሳደሯ በግልጽ በተደጋጋሚ የተናገረው አንድ ንግግር አለ። በፍጹም ወደ ኮንቴስትድ ኤሪያ በኃይል እንዳትገቡ ብሎ ተደጋጋሚ ተናግሯል። ኮንሲኩዌንስ ስላለው ጭምር ነው። ባይ ዘ ወይ የፕሌኑ የተዘጋበትን ምክንያት አንድ ነገር ተረዱ። የፕሌን ሰርቪስ አሁንም አብራ አሜሪካ ልጮህም ትችላለች በዚህ ጉዳይ ላይ። ግን አንደኛ ከኢራን ፕሮክሲ ከሆነ ሁቲና ከኢራን ጋር አብሮ የሚሰራ ህወሓት የሚባለው ቡድን በአየር መንገድ ጭኖ የሚልክልንን አሸባሪ ነገ አሜሪካን ኤምባሲ ላይ የትኛውም አይነት ጥፋት ቢያጠፋ እርግጠኛ መሆን አንችልም። ዋይል የቲፒኤልኤፍ ፋውንደር የሆነው ሰውዬ ስምምነቱን የተስማሙትና ሰላም ስምምነቱን ያመጡትን ሰዎች አቦይ ስብሃት ማለት ነው ታህሳስ 2023 ላይ የሰጠው ኢንተርቪው እንደሚያሳየው ከሆነ አሜሪካንን ተከሳሽ አድርጎ እንደ ማስፈራሪያም አይነት ነገር ሲያስቀምጥ ነው የተሰማው። ስለዚህ በአሁኑ ሰዓት አንድ ወደ ሽብርተኝነት ቡድን ባይመለስም ያው የሚደርስበትን ኮንሲኩዌንሱን መረዳትና ከዛ አንጻር ደግሞ ተው ሲባሉ መስማት የተሻለ ነው። አሁን ማሲንጋ ለምንድን ነው ወልቃይት ሄደው ጎነደረ ወይም ጎንደር የሆነ ምናምን አተግረ ነው ነበር ምናምን የሚባሉ አንዳንድ የህወሓት ጋሻ ጃግሬዎች እዚህ እንትን የሚሉት ነገር አለ። ግን ከሱ ጋር አታገናኙት ነው። ነፃ ሆናችሁ አስቡት። ሰላምን ከምድር የሚፈልግ ሰው ደግሞ ዲዲአር ይተግበር የሚል ነገር ማንሳት አለበት። ሆነ ብሎ ፕሪቶሪያን አውቅ ያለው ብሎ ኬዛቸው እንደሚቋረጥ ሰዎቹና በትራንዚሽናል ጀስቲስ እንደሚታይ ግልጽ ሆኖ ተቀምጦ ሳለ ለምን አዲስ አበባ ሲመጡ አላያዛቸውም? ለምን እንዲህ አላረጋቸውም? እንግዲህ የፌዴራል መንግስት ኬዝ መስርቶ እየጠበቀ ነው። እውነት ኬዝ ያለው ሰው ኬዝ መመስረትና አዘጋጅቶ ማቅረብ ነው። በዚህ ሁሉ ፕሮሰስ ውስጥ ግን ተደጋጋሚ ጥያቄዎች ለማንሳት መሞከርና መንገድ አሁን ለምሳሌ የአፋር መንገድ
12 ሰዓት ውስጥ አቅጣጫ የመውጣት መብቱ የተከበረለት ነው አንሌስ ህወሓት አትወጣም ብሎ እስካልከለከለው ድረስ። ይሄን ደግሞ ለባለፉት ብዙ ቀናት መቀሌ ኤርፖርትም ላይ ያየናቸው ነገሮች አሉ። ኬላ ቆሙ ወታደር እንትን እያለ ያለው ህወሓት ነው። ከሱ በላይ ደግሞ አሁን ሆነ ተብሎ እዚህ ጋር የምሰማው አንድ ነገር አለ። ፍሬም አንደኛዋ አካል ሆነሽ እያየሁሽ ነው። ሳምታይምስ ሁሌ የፌደራል መንግስቱ ለምን የሆነ ነገር አያደርግም? የፌደራል መንግስቱ 24 ሰዓት የፌደራል መንግስቱ ኦልዌይስ ፌደራል መንግስቱ ላይ ብሌም ለማድረግ እና ለማታከት የሚደረጉ ነገሮች አሉ። ይሄ የፕሮፓጋንዳም ስትራቴጂ ነው። ባይ ዘ ወይ ሚኖ የዛኛውን የወገን የሚሉትን አካል እንትን መሸፈንና ጥፋቱን በሙሉ ለመደፍደፍ መሞከር። አይ እነሱ ሲያነሱ ነው እኔ የምመልሰው እንጂ አንተም ከሆነ የምታነሳው ካውንተር ኖ። ፋክቶችን መቀበል አለብን። ለኤርትራ መንግስት በጅቡቲ ፖርት እንትን ከፍሎ ፌደራል መንግስት እንትን ማለት የለበትም። ቲዲኤፍን የደገፉ የቲዲኤፍ ጄኔራሎች የፌደራል መንግስት ወደ እንትን እንዳይሰማራ ወደ ድንበር አካባቢ እንዳይሰማራ የሚለውን የሚደግፉ ሰዎች ጌታቸው ረዳን ምን ብሎ ነው 15 ነጥብ 13 ነጥብ ብሎ ህወሓት ያወጣው ላይ ምንድን ነው ያለው? አንደኛው የህወሓት ቲዲኤፍ ጀነራሎች ምንድን ነው ያሉት? የፌደራል መንግስት ድንበር ላይ እንዲሰማራ ሊያረጉ ነው ብሎ ነው አይደል ያባረሯቸው እነ ጌታቸውና ጻድቃንን ይሄን ጠይቀዋል ነው ያሉት። እንደ ወንጀል የቀረበው ፕሪቶሪያ ላይ የተጻፈን ነገር መተግበሩ ነው። ስለዚህ አጌንስት ፕሪቶሪያ ሆኖ እየሰራ ያለውን አካል ለማስቆም አለመሞከር ወንጀል ጭምር ነው። በኋላ ተጠያቂነቱ በእናንተ ላይ ነው የሚሆነው የሚል ሐሳብ አለ። ሌላው የ20 ሚሊም እና 50 ሚሊም መድፍ ቆፍሮ ማውጣት ወይም ደግሞ ዓለም አቀፍ ስምምነትን ለማጭበርበር መሞከር ወንጀል ነው። በኋላ እዚህ እንደዚህ ብሎ ሌላ ቦታ ላይ ደግሞ ፌደራል መንግስቱ እያወቀ ነው። ፌደራል መንግስቱ የሰጠኝን አምኜሃለሁ በቃ አለ ብሎ ወስኖለታል። ጭቅጭቅ አልገጠመውም። ሲያጭበረብር የተገኘው አካል ግን ዓለም አቀፍ ስምምነቱ መሰረት ይቀጣል። መቀጣቱ ነገር እንዳያሳዝናችሁ። በኋላ አቀጣጡ ላይ በፋይናንሻል ሪሌሽንሺፕ ያላችሁ አሁን ለሰሌዳ ገንዘብ የምታስገቡለት ሰዎች ለምሳሌ የህወሓት አባላት በኋላ ችግር እንዳይገጥማችሁ እኔ ከማሰብ አንጻር ነው። የእረፍት ጊዜ ነው ብሎ ህወሓት ሲናገር ፕሪቶሪያን ያልሰቀጠጣችሁ የቀድሞም እኮ እንዲህ ተብሎ ነበር ለምን እንዲሆነ ብላችሁ ያልጠየቃችሁ ሰዎች አሁን የእረፍት ጊዜው አልቆ ጨዋታው ሲጀምር ተመሳሳይ ፕሮፓጋንዳ ተመሳሳይ መንገድ ይዞ መምጣት ያሰለቻል። የኢትዮጵያን ህዝብ ያሰለቻል። በተለይ ደግሞ ከሻዕቢያ ጋር ግንኙነት ለመፍጠር ጽምዶ ተፈጥሯል ምናምን እያሉ 24 ሰዓት ሲያላዝኑ እየዋሉ ከዛ በኋላ ስትወቃም በዛው መጠን መሆኑን መረዳት አለባችሁ ብዬ አስባለሁ። 44 የቅድሞን መልእክቴን ለአንተም ጭምር ነው። ለዚህ ለኒው ላይንስ ነው ምናምን አይደለም፣ ለሱ ብቻ አይደለም። ላይፍ በጣም ሃርድ ነው። ስቱፒድ ስትሆን ደግሞ ይበልጥ ሃርድ እንደሚሆን እንረዳለን። ቁሳቁሴ ይመች ብላክ ነው። ቀጥሎ አንድ ሁለት ልናገርና መሬት ላይ ያለ ነው ልናገርና ዝም ብለህ ሶሻል ሚዲያ አውሮፓ ሆነ ብትናገር ትርጉም የለውም። መሬት ላይ ምንድነው ያለው ነው። አንድ ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ ሲጅ ነው አንቲል ነው። ምንም አዲስ ነገር የለም። ሁለተኛ ከሻዕቢያ ጋር ጽምዳ ምናምን አንተ አታፍርም? እንደ ሀገር ሙሉ መንግስት ታክል 200 ምናምን ሰራዊት አዝምተት የትግራይ ህዝብ ሴቶቻችን ስታስደፍር ንብረታችን ስታዘርፉ ከ6000 በላይ ፋብሪካዎች ሲወድሙ ኤርትራ ጭኖ ሲወስደው ምንም አልገባም የገደለ የለም የሞተ የለም ስትሉን አሁን ከጽምዶ ምናምን ሞራል የለውም። ብልጽግና ጽምዶ ምናምን ብሎ ለህወሓት የመንቀፍ አቅም የለውም። እኔ በነገራችን አንድ እሱ እንድታውቁ ማለት ነው። ሁለተኛ ምንድነው የምናገረው አሁን ያለው ሁኔታ ምንድነው ነው ትግራይ ውስጥ የተፈጠረው በምን ምክንያቱ ምንድነው ነው ምክንያቱ በጸለምቲ መግባት የነበረበት ሚሊሻ ሰላም አስከባሪ ልክ እንደ ራያ ሲላክ ነው ተኩስ የጀመረው። መከላከያ ነው ተኩስ የጀመረው። ተኩስ ጀምረው ደግሞ አንድ ሁለት ሰዎች ይዞ ማርኩኝ ምናምን ብሎ ድራማ ሰራ። የምችለው ከሆነ ተኩስ ተከፈተ።
ከጸለምት ከአዳ አርቃይ ከማይጸብሪ ወጥቶ አዳ አርቃይ ሄደዋል፣ ሸሽተዋል። ነው እየተዋጋ ያለው የሐራ መሬት ትግራዋይ የሚባለው የሚያስተዳድረው ክልል ታጣቂ ሲያስ የሚያደራጅ እኮ በዓለም እኮ ተሰምቶ አያውቅም እኮ እንደዚህ አይነት ነውረኛ መንግስት ታይቶ አይታወቅም በዓለም። እና እፈሩ ነው በነገራችን ማለት ነው። ከአላማጣ ኮረም ጨርጨር ደግሞ አለ ወጥተዋል። እኛ አይደለም ጠዋት በሌሊት ነው በፍራት በሌሊት ነው የወጣው ነው ሸሽቶ እዛ ቆቦ ነው ያለው። ቆቦ ደግሞ ምንድነው የጀመረው? ቆቦ ኮማንዶ ፖስት ያው ከ12 ሰዓት መግባት መውጣት አችልም። የአማራ ክልል ያገኘው ተአምር ነው። ያው አላማጣ ላይ ግን ያው 24 ሰዓት ከፍተነዋል። ምንም 24 ሰው እንደፈለገ መንቀሳቀስ ይችላል። ከዚህ በፊት እያሸበረ የነበረ አላማጣ ላይ ኮረም ጨርጨር የነበረ ሰራዊት ተባረዋል። ካሁን በኋላ አይመለስም። ጠበል ጠጥቶም ራሱ አይመለስም ወደ አላማጣ ነው የምነግራችሁ። ይሄ እንድታውቁት ማለት ነው። ከዚህ ቀጥሎ እኛ ከፈለግን ጽብዶ ከኤርትራ እንሰራለን፣ ከሱዳን እየፈለግ ነው እናደርጋለን። ለምን የትግራይ ህዝብ 1.ምናምን ሚሊዮን ተፈናቅሎ ፖለቲካ ሲሰራ ነው የነበረ ብልጽግና። ምክንያቱ ያስቀመጠው ነገር እናውቀዋለን። የኦሮሞ ኦህዴድ ስልጣኑ እንዲቀጥል የትግራይ እና የአማራ ህዝብ በደምነት መኖር አለበት ማለት ነው። ይሄ ደግሞ ጨፌ ኦሮሚያ ላይ ተሰብስባቸው የጨረሳቸው ስለሆነ እናውቀዋለን። እኛ ዋና ችግራችን የትግራይ ህዝብና ህወሓት ነው። ሌላው ኦሮሞ አማራም እንዴት እንደምትነቁት እናውቃለን። ምንም አያመጣም ኦህዴድ ኦሮሞዎች ማለት ነው። ግን አሁን በወልቃይትና በምናምን ጨዋታ ስጅ የምታደርገው ህዝብ የለም፣ የምታመጣው ነገር የለም። በቃ በአጭሩ ቋንቋ ማለት ነው። ጸለምትን ጦርነት እየቀጠለ ነው። ዲማ ደርሰዋል የትግራይ ሰራዊት። ምንም የሚመጣ ነገር የለም። ይሄ ለቀህ ትወጣለህ፣ ፈጥነህ ካልወጣ ትጠፋለህ ነው በአጭሩ። እዛ ማን እየዘረፈ እየሰረቀ ሰሊጥ እያጨደ እየዘራ እንደሆነ እናውቀዋለን። የኦህዴድ ኦሮሞ ትልልቅ ባለስልጣኖችና ትልልቅ የመከላከያ ኃላፊዎች ናቸው እዛ እየዘረፉ ያለው። አዳነች አበቤ ሳትቀር መሬት ይዛለች ምዕራብ ትግራይ። እኛ እናውቀዋለን። የአማራ ህዝብ አይደለም እየተጠቀምበት ያለው። እና ዝም ብሎ ብታወራ ሰላም አለ ምናምን፣ ሰላም ካለ አብዲሳ ከአማራ ክልል ውጡ። መከላከያ ሰራዊት ምን ያደርጋል? ደንበር አይጠብቅም እንዴ? ባለፈው ከአንድ ዓመት ምናምን በፊት ከዛላምበሳ ደንበር በፍርሃት ወጥታችሁ ፋኖ እንመታለን ብላችሁ ለቃችሁ ሄዳችሁ። ትግራይ ደንበሩ የኢትዮጵያ ደንበር ልትከላከሉ አልቻላችሁም። የሻዕቢያ ሰራዊት ደግሞ እዛ አካባቢ ያዘ። አሁን ሻዕቢያ በስምምነት መሰረት ከዛ አካባቢ እንዲለቀቅ እየተደረገ ነው፣ እየለቀቀ ነው። አሁን እናንተ መስራት የነበራችሁ ስራ አልሰራችሁም። ከዚህ ውጪ ዲዲአር ምናምን ዲዲአር እንዳታስቡት። የመጀመሪያ ታንክ እንትን የመለስ ነው ራሱ በጣም የጸጸተን። አሁን የሚመለስ ነገር የለም። ከአሁን በኋላ ትግራይ ቆሞ ትግራይ የራስዋ የህልውና ችግር ስላለባት ወታደር ይኖራታል በአጭሩ ማለት ነው። እነ ካለው ካልክ ደግሞ ድምጥ ማጠን እናጠፋለን በአጭሩ ማለት ነው። ከኤርትራ ሆነን ነው፣ ከኢራን ሆነን ነው፣ ከኢራቅ ሆነን ነው። ይሄ አሁን ወንድማችን አርበኛው እኔ ግልጽ ነው የምነግርህ። እንትና ያዝለት፣ ሌሎቻችሁ ማይክ ያዙለት። ይሄ ትክክለኛው ቲፒኤልኤፍ ድንፋታ ድምጽ ነው። ግልጽ ነው የምነግርህ። ድንፋታ ምናምን አይደለም፣ ግልጽ ነው የምነግርህ። እኔ ውሸት አይደለም። እኔ የታገልኩበት ነው፣ ዋጋ የከፈልኩበት ነው። ቀጥል አልኩህ እኮ። እና አርበኛውም ምን መሰለም፣ አንተ ያው ገመድ ታስሮልህ ይሆናል አንገተ ላይ አማራ ይመስለኛል። የአማራ ህዝብ ግን በድሮን እየሞተ እየተገደለ አራስ ገና ከነ ህፃን ልጇ ተደብድባ እየሞተች ገበሬዎችን እህላቸው እያቃጠሉላቸው የፒፒ ሰራዊት ማለት ነው። እርስ በእርሱ የአማራ እንዲገዳደል ሚሊሻ ምናምን ብሎ እያደራጀ አማራ ለአማራ እንዲገዳደል እያደረገ ያለው የኦህዴድ ብልጽግና፣ አሁን ያለው ኦህዴድ ብልጽግና ነው። 80% የኦሮሞ ተወላጅ መከላከያ ነው። ውሸት አይደለም፣ ይሄ ሀቅ ነው። መሬት ላይ አማራና ትግራይ የለም። እና እንድታውቁት ነው። ይሄ አሁን አቅም የለውም፣ ብልጽግና አቅም የለውም። እንካ ልንገርህ፣ አትድከም ነው የምነግርህ። አሁን ያለው መከላከያ አቅም የለውም። እንዳይመታ ነው ደግሞ የወጣው ከአላማጣ። እዛ ቆቦም አይቀርለትም። ነው አሁን ጦርነት በአፋር ክልል በሁለት አቅጣጫ ጦርነት ተከፍተዋል። የከፈተው ሐራ መሬት ነው። ሐራ መሬትንም እንደመስሰዋለን ነው ከነገ ጠዋት ማለት ነው። ነገ ቀን ላይ አታገኘውም። ሐራ መሬት ምናምን የሚባል ነገር ታጠዋለህ። በጸለምት የነበረም አጥፍተነዋል። በአጭሩ በትነነዋል።
ይሄ የተከዘዘብ ብለህ ምናምን አንተ ቅጥረኛ የሰበሰብከው በትነነዋል በአጭሩ ማለት ነው። በዚህ 4-5 ቀን ሑመራን ቃፍታ ሑመራ ይሄ ዳንሻ ምናምን አታገኘውም በአጭሩ ማለት ነው። እና እንድታውቁት ነው። አሁን እኔ ከአንድ 4-5 ቀን በኋላ ተመልሼ እዚህ የተናገርኩት ነገር በቃል እንደሆነ አሳያለሁ። እና ከአሁን በኋላ ተነቅቶባቸዋል። አሁን እናንተ መፍራት ያለባችሁ ጦርነት ሙሉ የሆነ ጦርነት እንዳትከፍቱ። ምክንያቱም ጦርነቱ የሚሆነው የትግራይ የኤርትራ ጦርነት ነው የሚሆነው እንድታውቁት ማለት ነው። የኢትዮጵያና የትግራይ ኤርትራ ጦርነት ነው የሚሆነው እንድታውቁት ማለት ነው። ከዛ በኋላ አዳማ እንዳታጡት በአጭሩ ምን ነግራችሁ ማለት ነው። በእርግጥ እናንተ ብልጦች ናችሁ፣ አታድርጉም በተአምር ማለት ነው። የሐራ መሬት ያለው መቆስቆስ ነው ማስገባት ነው እንጂ ከዚህ ውጭ ምንም አታድርጉም። ጦርነት እንደማትከፍቱ 100% ነው የምነግርህ። ከዛ ውጪ የ90 ዓመት ምናምን የተከበረ ይሄ የአየር ምናምን ጨፍጫፊ አየር መንገድ ለመጀመሪያ ኢትዮጵያ በድሮን ህዝቡ የሚገድል ሼም ኦኒ በቃ ማክበራችሁ ምንም ትርጉም የለውም። ለምን ህዝብ ነው የምትጨፈጭፉበት የነበረ ነው። ምንም ያተረፈው ነገር የለም። ያተረፈው ህዝብ መጨፍጨፍ ነው። እና እንደዚህ አይነት ከሃዲ መንግስት አይተናናቅም በኢትዮጵያ ታሪክ። እንደዚህ አይነት ከሃዲ አብይ አህመድ ከትግራይ ጦርነት በፊት አንድ ቃለ መጠይቅ ተደርጎበት ነበረ ፋና ላይ በትግርኛ ምን አለ? ተጋሩ ከሚጦልኝ በጣም ቅር ከሚለኝ ነገር አንዱ አለ ከሻዕቢያ ጋር ሆኖ ይወረናል ብሎ ማሰባቸው ራሱ ይሄ ከስድብም በላይ በቃ ማለት ወንጀል ነው አለ። በኢትዮጵያ ታሪክ እንደዛ ያደረገ መንግስት የለም። እኛ እንኳን ብንፈልግ አለ ትግርኛ ስለማትሰሙ ማለት ነው በአማርኛ ላደርግላችሁ ብዬ ነው። እንሰማለን። እሱንም እስቲ አንድ ደቂቃ ውስጥ እንትኑን ጨርስልሃለሁ። ሀሳብህ በጣም ልዩ ነው፣ ወድጄዋለሁ። እሺ እጨርሳለሁ። ኤርትራ ሻዕቢያ እንኳን ግባ ብንለው እንኳን አይገባም። እንዴት ተደርጎ የማይታወቅ ታሪክ አድርጋለሁ አለ። ግን አስገባ፣ ሴቶቻችን አስደፈረ፣ አስገደለ። ግማሽ ሚሊዮን ሴቶቻችን ደፍረ አንላቀቀም ነው በተአምር ማለት ነው። ይሄ እንዳትረሱት ታሪክ ነው። በተአምር አንፋታም። እኛ ተጋሩ ነን። እኛ ጦርነት አድርገን ጣሊያን የወሰደን አክሱም የመለስን ሰዎች ነን። ሐውልት የመለስን ሰዎች ነን። አንረሳም። ዋና ተጠያቂው ደግሞ ኦህዴድ ኦሮሞ ብልጽግና ነው። ለዚህ ሁሉ ያደረገው የትግራይ ህዝብ ደልሃመት ውስጥ እንዲገባ፣ ችግር ውስጥ እንዲገባ፣ እንዲሞት። ከዛ ውጭ ደግሞ አንድ ነገር ለመጨረሻ የምነግርህ ኤርትራ ወራለሁ ካልክ ቅንድብህን እናጥፋለን፣ እንበትናለን እንድታውቁ። ከዛ ትግራይ እንደፈለገ ይውጣ ምናምን። ትግራዋይ ማለት በችግር ሰዓት አንድ ሆነን ነው የምንዋጋው በአጭሩ ማለት ነው። እወቁት። እሺ ጨርሰሃል መሰለኝ። በጣም ይሄኛው ቅድም ይቺ የሚያድበሰብሷታለች አንዳንዶቹ ከልባቸው ለህዝባቸው እንዲህ አይነት መንገድ እንደማያዋጣ አሁን የሚያወራው አይነት እኛ እንደዚህ ናሬሽኑን ኮሬክት ለማድረግ ሳይሆን ለተረኛ ስጥ። ተራው የኔ ነው አልኩህ። ቀጥልሽ ያዝ ማይክ። ይህንን አይነት ከውስጥ ያለው ነገር ትክክለኛው የቲፒኤልኤፍ ደጋፊዎች እና የቲፒኤልኤፍ መንፈስ ይሄ ነው የምናውቀው ማለት ነው። ጦርነት ባህላዊ እንትኔ ነው፣ እኛ ማለት እንደዚህ ነን፣ እኛ እንደዚህ የሚል ህዝብን የማይወክል እንደዚህ ቦተረፉና ከዛ የ17 የ18 የ16 ዓመት ወጣቶች ጀርባ ተደብቀው ከሸሸህ ትረሸናለህ በሚል ውጪ ተቀምጠው የተለያየ ቦታ ሆኖ እንዲህ አይነት ነገር ነው ሲያደርጉ የነበሩት። 3 ዓመት ሳይሞላ አሁን ሪቪዥኑን እያሳዩ ነው። ይህንን ነው እንግዲህ ሌሎች ጤነኛ አእምሮ ያላቸው ወንድም እህቶቻችን ለህዝባቸው የሚያስቡ ትግራዋይ እነኚህን በደንብ ይዩዋቸው። ይሄ ነው መንፈሱ። አሁን እኛ በፉከራ እንደዚህ ነው ምናምን የተከዘዘብን አጠፋለሁ፣ የፌደራል ሸሽቶኝ እንትን ይላል፣ እንዲያደርገዋለሁ፣ ሻቢያን ይዤ ማን ይነካኛል፣ በቃ ተደፈረ ምናምን ይላል። ሻቢያ ደግሞ ወንድሜ ነው ይላል። 70% የደፈረው የግደፍ ሰራዊት እንደሆነ እየተነገረውም ችግር የለበትም እሱ። አሁን እኛ ተኳሽ እኛ እንቻልም እኛ እንደዚህ ውስጥ ነው መቦትረፍ ነው። ይሄ ነገር መሬት ላይ የሚያመጣውን ችግር አይተነዋል። we have seen this movie before። ራሱ ይሄንን ሙቪ እኮ አይተነዋል። ሊደግሙት እየሞከሩ ነው ትግራይ ላይ። ይሄንን ነገር እንዲደገም የማትፈልጉ ሰዎች ፌደራል እንዲሆንልኝ ተፈናቃይ ምናምን የሚሉ እነሱ የሚሰጧችሁን አጀንዳ ማመንጀክተውና በተስተካከለ መንፈስ የምር ለህዝባችሁ የምታስቡ ከሆነ እነኚህ ሰዎች ስታፕ በሏቸው። ተስማምታል፣ ካፒቹሌት አድርገሃል። ህዝብ አስፈጅተ ሲበቃ
ሄደ ተፈራርመህ ጦር መሳሪያ ፈታለው ብለሃል፣ ፍታ በሉ። ይሄ ነው መፍትሄው። የፕሪቶሪያ ስምምነት ጦር መሳሪያ እኔ ፈታለው ለፌዴራል መንግስቱ ተገዢ ነኝ ብለህ ተስማምተን የመጣው ፌዴራል መንግስቱ በጦር መሳሪያ የሚሞገት ኃይል አይደለም። ምርጫ የሚያደርግ እሱ ነው፣ ስልጣን የውጭ ግንኙነት የሚያደርግ እሱ ነው፣ ፌዴራል ኃይል የሚያስተዳድር እሱ ነው። በመሳሪያ እኔ የምዘውረው የምመታው እዚህ ጋር እንደተወራው የማደርገው አይደለም ብለህ ተስማምተህ የፈረምከውን ሀሳብ መሰብሰቢያ ትንፋሽ መሰብሰቢያ ሳይሆን የህዝብ ህይወት ለማትረፊያ የተስማማውን ስምምነት አክብር ብላችሁ ይሄን ድርጅት ያዙ። ይሄ ድርጅትና ደጋፊዎቹ መጥተው ስለተፈናቃይ ስለምናምን እንትና ለዚህ ምናምን ብለው የሚነግሯችሁን ከነሱ አፍ ወስዳችሁ አታውሩ። እናንተም በውስጣችሁ የሱ ፉከራ ውስጣችሁ የሚፎክር ካልሆነ በስተቀር ማለት ነው። ይሄ ድንፋታ እናንተ ውስጥም ከሌለ ተነስተን እንዲናረጋለን አዳማ መተን እንዲናረጋለን ኦሮሞ ነው ጠላታችን እንትና ነው ምናምን የሚለው መንፈስ ይዛችሁ ከሆነ እሱ ሌላ ነገር ነው። እሱን ይዛችሁ በአፋችሁ ለበጣ ከሆነ የምታወሩት የምር የህዝባችን ችግር ይሰማናል። ጦርነት ለዚህ ህዝብ ለዚህ ክልል አይገባም አንፈልግ የምትሉ ከሆነ ግን ሌላ ቦታ ስለ ፌዴራል ስለምናምን አታውሩ። ይሄውና ፊት ለፊታችሁ ሙቪውን እየደገመ ያለው ይሄው ተናገረላችሁ። ቁም በሉት። ጸና የምትለው እሱን ነው። ተፈናቃይ ስለምናምን አታው ገና ሌላ ህዝብ እኮ ሊፈናቀል ነው እያለ ነው። ገና በመቶ ሺህ በሚሊዮን እኮ ይሞታል ይፈናቀላል እያለ ነው። ይሄን ሙቪ እንደግመዋለን ባይ ነው እኮ። በጀት በሄሊኮፕተር በድሮን በፈለከው ኃይልና አትችለኝም እኔ ተኳሽ ነኝ አንደኛ ነኝ እያለ ነው። ይሄ መንፈስ ነው እንግዲህ ተከዜን ተሻግሮ ቡርምቡር የሚለው ከጽምዶ እያለ ዛምቡር የሚለው አማራ ክልል ላይ ወልቃይትን ይሸጡልኛል የሚላቸውንና ፌደራል መንግስት ላይ ዘምቱልኛል የሚላቸውን ኃይሎች እንትን የሚለው ይሄው ኃይል ያዋጣል ብላችሁ አምናችሁ ካልሆነ በስተቀር ፊታችሁ ወደሱ አዙራችሁ አቁም በሉት። አይ እንደዛ አይደለም እኛ በውስጣችን እውነትም እንትን የኦሮሞን እንዲያረገን የኦፒዲዮን እንደዚህ እኛ ተነስተን አንቻልም በፊትም ሻቢያ ስለሌለን ነው ምናምን የሚል ቁማር እንደገና እንድገመው የሚል ከሆነ ሌላ ነው። እውነቱን እንነጋገር። እሱ ከሆነ ቆመ እንደባለፈው ነው። ባለፈውም እኔ ክለባውስ ላይ የሚያውቁኝ ልጆች እዚህ መጥተው እየነገሩ ነበር። ጦርነት አያዋጣም፣ ራሳችሁን ከዚህ ፓርቲ ነጥሉ። የትግራይ ህዝብ የኢትዮጵያ ህዝብ ነው። ቀይ መስመሩ አይደለም ህወሓት። ህወሓት የማን ቀይ መስመር ነው? 27 ዓመት ሲያስተዳድር መሽ ቀይ መስመር ነህ ብሎ ያውቃል? ደቀቀው እንኳን መብላት የማይችል አድርጎ ግማሹን በሴፍቲ ኔት ሲያኖር የነበረ አንድ ነገር ያላረገለትን ህዝብ ስልጣኑን ሲነጠቅና ከኃይል ባላንስ ተገፍቻለሁ ሲል ሄዶ ምሽግ ነው ያደረገው አይደል? ለአንተ ቀይ መስመር የሚሆን ለሱ ግን አንተ ቀይ መስመሩ አይደለም። የዚህ ጉዳይ አስፈጻሚዎችና ፎካሪዎች እየመጡ እየፎከሩ ነው፣ መሬት ላይ ያደረጉ ነው። ተው በሉ፣ አስቁሙ። ይሄ በሁለት ቢላ መብላት የለም። በእነሱ በኩል ፉከራ አቅፋችሁ በዚህ በኩል ደግሞ ፍትሃዊነትና ጀስትና ተከብረን እንደ ዜጋ ምናምን ነው። የሀገሩ ደንብ ተከብሮ ፌዴራላዊ መንግስት ነው ያለው፣ የፌዴራል ስትራክቸር ነው። በፌዴራል ስትራክቸር ውስጥ እኖራለሁ ብለሃል፣ ፕሪቶሪያ ተፈራርማል። በዛ ነው የምንኖረው አብረን አይደለ? እንትና ይጠፋል፣ እንትና እነቅላለሁ፣ እንትና አጠፋለሁ የሚለው በአፍ ይጣፍጥ ይሆናል። እዚህ ጋር ሲወራ መሬት ሲወርድ ምን እንደሆነ አይተነዋል። ነገሮች ደግሞ ተቀይረዋል። ፕሊስ ከዚህ እንውጣ። ወይስ እንዴት ነው? ለማን ነው መሰጠው? ማን ነው ተረኛ? ዋን እኔ ቀርማ ይሄ ችግር የለውም። አቤል ቀጥልሽ። ቴንክ ዩ በጣም አመሰግናለሁ። እኔ በጣም ነው ግራ የሚገባኝ። ሳምሃው ወደ መቀሌ 4 ዓመት ምናምን ኖር ያለውና እኔ ማይረሳኝ ነገር አንድ ቀን ግንቦት 20 ሲከበር ነበርኩኝና ተማሪዎች ነበርን፣ ዶርም ነበር፣ ካፌቴሪያ እያየን ነበርና በቲቪ ተከፍቶ ነበር እና አደገኛ ጦርነት ተከፍቶ እርስ በርስ እንደባደብ ያለውን ሲቪል ዋር በጭብጨባ ነበር ሲያዩ የነበሩት እና ብዙ አዲስ አበባ ሰዎች ምናምን ልጆች ነበርና ግራ ገብቶ እንነግራቸዋለን። እዚህ ሲቪል ዋር ሆኗል ናቸው። እንዴት ሲቪል ዋርን ሰለብሬት እናደርጋለን? እርስ በርስ ወንድምና ወንድም የተደባደበበትን ነገር እንዴት ላይክ በአንድ ሀገር ውስጥ የነበረ ሲቪል ዋር ሰለብሬት እንዴት ማድረግ ይቻላል ብለን ስንጠይቃቸው ራሱ ሬኮግናይዝ ራሱ አላረጉትም። በቃ እርስ በርስ ተደባደብን አላሰቡትም ራሱ እና እንደ ሀገር በቃ እኛ የተለየን ምናምን ብሎ ነበር ሲሰብኩን የነበሩት። አም ሶሪ ግን ያው እንደታየው በጣም እልቂት የሆነ ጦርነት ውስጥ ገባን። የሚገርመው ነገር አሁን እያየው ሲናገር እየሰማሁት እኛ ስንደፈር ስንገደላለን። እንዴ አማራ ክልል ገብታችሁ ስንት ሰው ነው የጨረሳችሁት? ላይክ ምን ያህል ንብረት ነው ያወደማችሁት? ምን ያህል ሀብት ነው የፈረሰው አማራ ክልል ማለት ነው?
መልሱት አስተካክሎ ይናገራል። አይ ቲንክ አይ እንትን ነው ይሄ ዋናውን ቀጥል አብሽር እንትን ነው ይኸውልህ አሁን ይሄ እሱ ሪቶሪክ እንትን ነው አሁን ሚክድ ምናምን መካድ ምናምን ዲናይል ስቴትስ ኦኬ መጣ እሺ ሄሎ መጥቻለሁ አሮ ነው ዋይ እንደተወጣው እና እኔ ግራ ነው የገባኝ እና ያ ሁሉ እልቂት አማራ ውስጥ ተደርጎ ድጋሚ ደግሞ ያ ሁሉ መከላከያ የትግራይ ምናምን የሚባለው አማራ ውስጥ ያ ሁሉ ሲጨፈጭፍ ኖሮ 3 ዓመት ሙሉ ተገደልን ተጨረሰን የሚባለው ነገር እኔም ኮንፊውዝ ነው የሆንኩት በጣም ማለት ነው። በተጨማሪ ደግሞ ኢትዮጵያ መንግስት ጀት ተጠቀመ። እኔ አሜሪካ ውስጥ ነው የምኖረው። እስኪ አንድ ሁለት ሰው ወጥቶ የአሜሪካ መከላከያ እስኪ ይምካው በጥይት ማለት ነው የሚወርድብን የአሜሪካ መንግስት ይዞ የሚመጣብን መሳሪያ ታየዋለህ። የትኛውም ሀገር መከላከያ መንካት አትችልም። ዋንስ መከላከያው ከነካ በኋላ ላይክ በምን ልመታ በምን ልዋጋ የሚል ምርጫ አይሰጥም። ትደቃለህ ማለት ነው ጦርነቱ እስከጀመርከው ድረስ ማለት ነው። እና ዛሬም አሁን የነ ድንፋታ ስሰማ እኔ በጣም ነው ያዘንኩት። ድጋሚ የዛሬ 3 ዓመት 5 ዓመት ስንሰማው የነበረውን ጥጋብ አሁንም ደግሞ በጦርነት ተማምነው ድጋሚ እዚህ ድረስ መተን እንዋጋለን ወልቃይት እናስመልሳለን ሲባል እኔ በጣም ነው የገረመኝ። የኢትዮጵያ መንግስት ተዳክሟል ወለ የሚባለው እኔ በበኩሌ በታምር አልተዳከመም። አየር ኃይሉ ከሚገባው ላይ ተደራጅቷል። እኔ አሮን ነው ጽምዶ ተብሎ የተፈጠረውን ኃይል እኔ በምን ያህል ተማምነውት እንደሚጀምሩት ባይታወቅም ግን ለኔ እኔ በጣም ነው ያዘንኩት። ግን እንዳሰቡት እንደማይሆን እርግጠኛ ነኝ። ጊዜ አልፈጅም። ቴንክ ዩ ዋናውን ቀጥል። እሺ ቴንክ ዩ ባላምባራስ ያው ቤዚካሊ አሁን አቤል እያነሳ ያለው አማራ ክልል የተፈጠሩ ነገሮችን የሚክድ ሰው ምናምን አለ ብዬ አላምንም። እኔም ፐርሰናሊ ሪኮግናይዝ የማደርጋቸው ነገሮች ተፈጥሯል። ግን እነሱን ራይት ናው ለህዝብ ሚዩት አድርገው አቤል እንትን እያየሁ ነው። ቴንክ ዩ ሶ ይሄንን እንትን ላይክ እንደዚህ አይነት የህዝቦች የሰላም ንግግር አይነት ነገር ሲሰሙ መታችሁ ለመቆስቆስ የምትሄዱበት ርቀት ያው ማለት የብልጽግና እንትን ናችሁ ወይ ፕሮ ናችሁና እንዴት አድርገን ላይክ በሁለቱ መካከል ምን አይነት ያሉትን ችግሮች እናስፋ ነው። ለዚህ እኮ ነው ይኸውላችሁ ብልጽግና በህዝቦች መካከል ሰላም የሚፈልግ መንግስት አይደለም ብለን የምናወራው ለዚህ አብይ ህዝቦች ሰላም ሊሆኑበት የሚችሉት ነገሮች አስማይ ካስ ፖሲብል ማውራት ሲጀምሩ እንደዚህ አይነት አጀንዳ ነው ሰባችሁ የምትመጡትና ላይክ ያሪ በጣም በደንብ ማቹር የሆንክ ሰው ነህና የሆነ ዌክ ነቃ ብለህ የምታያቸው ነገሮች ብታይ ኦኬ ህዝቦች ዞር ብሎ አንድ ላይ የሚሰሩበትን መንገድ ለመናገር ከአንደበት እንኳን ሌላው ተው የፖለቲካ ኢንተረስት ምናምን ብዙ ታሪክ ነውና ቢያንስ ህዝቦች ይነጋገሩ። ትግራይና አማራም ብቻ አይደለም ሌላውም እስቲ የሚናገርበት ስፔስ ይፈጠር ምናምን ብለህ ለመስራት ሞክር። ላይክ አሜሪካ የምትኖር ሰው ነህ ዌል ዴቨሎፕድ በደንብ ፖለቲካን አንደርስታንድ ታደርጋለህ ብዬ አስባለሁ። ብላክ ወደ አነሳው ነገር ስመለስ ቤዚካሊ መሬት ላይ ያሉ ሰው ወይ በረሃ የወረደ ልጅ ነውና ብዙ ነገር ያውቃል። ኦንደርግራውንድ ህዝቦች ምን አይነት ሰፈር እያዩ እንዳሉ በደንብ የሚገነዘብ ልጅ ነው። ለምሳሌ እኔ ከሀገር ውጭ ነኝ፣ እሱ ግን ሀገር ውስጥ ነው ያለውና መሬት ላይ ያለውን ነገር ስለሚያየው የህዝቦች ስቃይ ዴይ ቱ ዴይ ላይፍ ላይ የሚያየው ነው እና እልህ ተጋብቶ ምናምን የሚያወራቸው ነገሮች ያው አንደርስታንድ አድርጉ። በቃ ትግራይ ራይት ነው የገባበት መከራ ብዙ ነው ያሰቃያችሁት። ስፔሻሊ አሁን ያለው መንግስት ያሰቃያችሁት ነገር አግሪመንት አሁን አንንትና ባላምባራስ የት እንደሄደ እንጃ እንጂ ማን ነው አርበኛው ልጅ ሜት እንደሄደ እንጃ እንጂ ፕሪቶሪያ አግሪመንትን አንፈልገውም ስትሉ የነበሩ ሰዎች ላይክ ፎር ዘ ላስት 5 years ህወሓት በየጊዜው መግለጫ እያወጣላችሁ እየለመናችሁ ነበርና ራይት ነው ወይ ከአማራ ዘው ጋር አስታርቆኝ መፍትሄ አላመጣልኝ ወይ የመሬቱን ጉዳይ እኔና እሱ በተፈራረምንበት መንገድ ሶሉሽን አላመጣም። ትግራይ ህዝብ እንደ ኢትዮጵያዊነት ተቆጥሮ ደግሞ ቤዚክ የሚባሉ ሰርቪሶችን የሚከለከልበት ሀገር እየተፈጠረ ስለሆነ ህዝቤ ከዚህ በላይ የሚታገስበት ማለት መሰረት የለውም። በቃ ይበቃናል የሚል ሌቭል ደርሷል። ሶ ያ ሌቭል ራይት ናው ሪአክሽን እየጀመረ ነው። ላይክ ሪስፖንድ መደረግ ያለባቸው ዲግሪ ላይ ሪአክት እየተደረጉ ናቸው። አሁን የእናንተ ፊር ለትግራይ ህዝብ እንዳዘነ ምናምን ታወራላችሁና
ፕላስ ቱ ዛት የዛሬው 3 ዓመት ምናምን የፖለቲካ ምናምን እንቅስቃሴ ስቲል ኤግዚስት ያደረገን ይመስላችሁ እና ላይክ መንቃት ያልቻላችሁት ኋላ ብዙ ጊዜ ኋላ ቀርታችኋል ትኖራላችሁና ስቲል ኋላ ያላችሁት እናንተ ናችሁ። ኦኬ አብይ ኤርትራ ባትኖር ኖሮ በቃ ስልጣን ያጥቼ ነበር ብሎ በፓርላማ ሲናገር ቀልን የመሰላችሁ አሁን እናንተ አሁንም ኤርትራ ከኛ ጋር ቆማለችና ምንም አይመጣብንም ሐሳብ ውስጥ ናችሁ። ነገሮች ተቀይሯል። ፋኖ ተከትሎኝ ያግዘኛል ሁለቱን አጋጭቼ ሌላ ታሪክ ከታቸዋለሁ የሚለው ነገር አሁን መሳሪያ መዞልሃል። ፌስ እያረከው ነው። እዛ ማርኮ እዛ ቁጭ አድርጎ እየቀለበለ ነው። ብችል እንደው ብዙም አይፈልጉም እነሱ ግን ለተማረኩት የሆነ ቀለብ ምናምን ብትሰጡ ጥሩ ነው። ምክንያቱም ነገም ከነገ ወዲያ የምትልኩት እዛው ተማርኮ ስለሚቀር ማለት ነው። ሶ ቤዚካሊ ቀጠናው ላይ ዙሪያ ያላችሁ ከሶማሌ ጋር የነበራችሁ ነገር ከጅቡቲ ጋር የነበራችሁ ሱዳን ውስጥ ያለው ዙሪያውን የነበራችሁ ነገር በዛ ጦርነት ጊዜ it was good ላይክ ፖለቲካሊም የሆነ ጥሩ ነገሮች ነበሩ ዙሪያችሁ። ህዋትንም ብለ የምናረገው የዛ ጊዜ ዙሪያውን ካሉ ኃይሎች ጋር አስማይካስ ፖሲብል ከኤርትራ ጋር ከአማራ ጋር ሱዳን ጋር ያለው ነገር ያው ብዙም ችግር የለም። ሱዳን ጋር ግን አትሊስት ከኤርትራና ከአማራ ጋር የነበረው ነገር ሶሉሽን ማግኘት ነበረበት ጦርነት ከመገባቱ በፊት የሚል ነበረኛ። አሁን ግን በጣም ተቀይሯልና ላይክ እንትን ነው አይ ኖ ትልቅ ፍርሃት ውስጥ ነው ያላችሁትና ከዛ ፍርሃት ለመውጣት ያላችሁ አማራጭ እንደና አቤል ተመቱና እናንተ እኮ እዚህ ስትገቡ እንደዚህ ገላችኋል እነሱም እዛ ስትሄዱ ገላችኋል ብላችሁ በሁለት ህዝቦች መካከል ኦፕኒንግ ስፔስ ይሄ የጽምዶን እንቅስቃሴ በጣም በፍራቻ በቃ እንዴት አድርገን እንበትነው ብላችሁ በጣም ብዙ ለፍታችኋል። ይሄ ጽምዶን ለማፍረስ ቀድመን ብላክ እያነሳ ነበር። ሀራ መሬት ላይ ሰዎችን አደራጅታችሁ መሳሪያ እየገዛችሁ እየሰጣችሁ ነው። 4 ቢሊዮን ብር ኢንቨስት የተደረገበት ነው። አሁን ለታ የመጣው ልጅ እየነገረን ነበር ብዙ ነገር እያወጣ ነው። ምን ያህል ላይክ የትግራይ ቲዲኤፍ ለማፍረስ ህወሓት አመራሮችን ለመግደል መሳሪያ አስታጥቃችሁ ፋይናንስ እየሰጣችሁ ደሞዝ እየከፈላችሁ የምግቦች ይችላችኋቸው ኤቭሪቲንግ ይችላችሁ አሁን ራይት ናው ቀድመን እያነሳላችሁ ነበር። አማራ ክልል ያሉ ቦርደሮች ኤሪያ ላይ ኦኬ መከላከያውን አስወጣችሁ እነሱን ነው ያሰፈራችሁ ያላችሁ ሶ እነሱ ከማጋ እንዲዋጉ ነው ከቲዲኤፍ ጋር እንዲዋጉ እርስ በርስ ማለት ነው። ይሄ ጌም ላይክ በሚደርሳቸው መንገድ የደረሳቸው ሰዎች አሉ እዚህ ሀራ መሬት ላይ ያሉት ከዚህ በኋላ ማለት መከላከያም ጥሎ ይሄድ እንደሆነ ያያችሁ ነው። ሶ ብቻችሁን ነው የምትቀሩት። ሶ ምን ማድረግ ያለባችሁ ወደ ቤታችሁ መመለስ ነው። መሳሪያችሁን ከያዛችሁ ተላልፎላችኋል ባይዘው ከቻላችሁ ከነ መሳሪያችሁ ተመለሱ። ቤኔፊት ነው አትሊስት ማይ መሳሪያውን ይዘን ብንመለስ ስንመጣ መሳሪያውን ካዩ ይለናል መሳሪያውን ተውትና ደስ ተመለሱ ተብሏል። ይሄ ኦፊሻሊ ላይክ አድሬስ ተደርጓል። a matter of days weeks or like within this month ብዙ የምናያቸውና የሚመለሱ ሰዎች ይኖራሉ ብለን እናስባለን። የዚህ ሰዓት ላይ እንደሚወግል ሰብሰብ አድርግልን። እሺ በኋላ ምን አይ ረጅም ሰዓት ጠብቅ ያለውና ለዛ ነው የጠበቀውን ሰዓት ሙሉ ካወራህ ይበዛል። ሰብሰብ አድርገሽ ነቆራውን ተውና እሺ ልጨርስሽ። ሶ ከዛ አንፃር በቃ የሚመለሱ ሰዎች ይመጣሉ በቅርብ ጊዜ። ሶ የሚዋጋላችሁ ኃይል አይኖርም። መከላከያ ወደ ኋላ ታፈገፍጋለ። መከላከያን ካስወጣ በኋላ የሀራ መሬት ያሉትን አስገባ። እሱን ተሞክረና ፌል ካረገብህ ማንን ነው አማራጭ ብላችሁ አሁን የመጣችሁ ያላችሁት? እዛው አማራና ትግራይ እርስ በርስ ይዋጋሉ። ሄል ነው። እኔ ደግሞ የኔ የፖለቲካ ደግሞ የኔ አቋም ብዙዎች ላትገዙት ትችላላችሁ። ስፔሻሊ የኛ ልጆች የኔ ፖለቲካ አቋም ከብልጽግና የፕሪቶሪያ አግሪመንት ኢምፕሊመንት ተደርጎ መልስ አገኛለሁ ብዬ እኔ ፐርሰናል አላስብም። ኦልሬዲ ተስፋ ከቆረጡኝ ቆየው። ላይክ እንደ አግሪመንት አንዳንድ እንትኖች እናነሳለን እንጂ ሶ እኔ አሁን ኢንቴንሽኔ ከአማራ ጋር ያሉ ነገሮች አስማይካስ ፖሲብል ኦን ዘ ግራውንድ ዲስከስ የምናደርገው ነገሮች ዲስከስ ተደርገው አሁን ፍራንክሊ አንሳ ካላችሁኝ እኔ ስቴት ፓወሩ አማራ ላይክ ኦኬ ከትግራይ መጥቶ ይዞ ነበር በዛ ጊዜ። ከዛ ከደህዴን መጥቶ ኃይለማርያም ተቀመጠ። አሁን ብልጽግና ከኦሮሞ መጥቶ ተቀመጠ። ሶ ታየ ቴስት ተደረገ ኢንቫሊድ ምንም ፈንክሽናል አይደለም። ሶ አሁን ከአማራ አንድ ኃይል መጥቶ ደግሞ ስቴት ፓወሩን ይያዝና ደግሞ ነው ሶ ከዛ የኔ ርቀት ኦኬ ስቴት አሁን የወልቃይት ጉዳይ ምናምን በመሬት ማለት መሬቱ እንትን እሱ ላይ ስታክ ማድረጉ ብዙም አይደለም አውትካሙ ብዙ አይመጣም። ሶ እኔ ኢንቴንሽኔ በቃ ስቴት ፓወሩን አማራ ያዘው ከዛ አውትካሙን ኦኬ ሌትስ ቴስት ሁሉም ከየዳርዳ አራቱም ቢያንስ ዞሯል።
ሶ ራይት ናው አማራ ጋር ሄዶ ስቴት ፓወሩ ተይዞ አገሪቱ ሰላም የሚሆንበትን ስፔስ መፈለግ አለበት። ዲስ ሚንስ ከወልቃይት ባለፈ መናገራቸው ነገሮች ካሉ የኔ ፖለቲካ ርቀት እዛ ድረስ ነው የሚሄደው። አያና መቀጠል ትችላል። በጣም ጥሩ ቦታ ላይ ነው ያቆምከው። አማራዎቹን እናንተ ናችሁ ተረኛ ስልጣን መያዝ አለባችሁ በሚለው ነው እየደለልን ያለ ነው። ወልቃይትን በዛ ነው ተስማምቶ እየለቀቁ ያሉት የሚል ነገር ነው። ወድጀዋለሁ። እስቲ የሚቀጥለው ማን ነው? አሁን እኔ ነኝ እንደ አያና አንተማ እንዴት ትሆናለህ? አማራ ኪንግ ነው ግን እኔ መቀጠል እችላለሁ። አያና እድል ከሰጠኝ እናንተ ሰዎች ጽምዶ ስትባሉ የምር መሰላችሁ እንዴ? ነገር ብላችሁ መጣችሁ። አይ ቅድም እኔ እኮ ብዙም አልፎኛል። አመናችኋቸው እንዴ? እናንተ ናችሁ ስል 4 ኪሎ ይገባችኋል ሲሏቸው አመናችኋቸው? አይ ትንሽ አይደለም እኔ ነኝ አላችሁ ሁለታችሁም እና እኔ ነኝ መሰለኝ። ምንድነው አማራ 4 ኪሎ ማስተዳደር አይችልም እያልክ ነው? አይችልም እያልኩ አይደለም። እነሱ እየፎገሯችሁ ነው እያልኩ ነው። ቆይ 44 ያ እሱን አሁን እኮ ያለው እስቲ የኢትዮጵያ ፖለቲካ አይ አይደለም ታሪካዊ ዳራን ጠቅሶ ነው እኛ ይዘነው ነበር። ከዛ እናንተ አሁን ይዛችሁታለኝ። እስኪ ደግሞ ያልያዘው ያዘውና እንይ ሀገር ሰላምን የምታገኝ ከሆነ ነው ያለው። ሐሳብ እኮ ነው። ሐሳብን ኢንተርቴን ማድረግ አለ። በዕጣ ነው የወጣላቸው ከ80 ምናምን ብሔር ውስጥ ለነሱ በዕጣ ወጥቶላቸው ነው ወይስ እንዴት ነው? በተራ ነው በተራ እኮ ተራውን እኛ ተረኛ ብለን አይደል እናንተ እንትን ያለው የተራውኛ ነው። እንደው ኢትዮጵያ የምትተዳደረው በተራም አይደለም፣ ግን ለክፉም ለደጉም በዛ ላይ መተማመናችሁም የዋህነታችሁን ነው የሚያመላክት። እናንተ ታዲያ እንዴት ነው ወደ ስልጣን የመጣችሁት? አያና የልጁ ሐሳብ ነው። አክሴፕት ዛት ትክክል ነው። አማራ ነው አሁን ኦሮሞ በታሪኩ ስልጣን ይዟል። ቲፒኤልኤፍ ይሄንን ለእናንተ ሲያስብላችሁ እኔም በእውነት ደስ ብሎኛል። ለምንድን ነው ግን እኔ አያና በጣም የሚገርመኝ ነው እኔ ደስ አለኝ ስላልኩኝ እኔ ደስ አለኝ አባባሌ ቲፒኤልኤፍ ልክ የሌላ አካል አድርገህ እኮ ነው የምታየው። በቃ የሆነ ውቅያኖስ ላይ ያለ ድርጅት አድርገህ ነው የምታየው። ኢትዮጵያዊ እኮ ነው። በኢትዮጵያዊ ጉዳይ ያገባዋል እኮ ልክ እንዳንተ ማለት ነው። ኢትዮጵያዊነት ብቻ ሳይሆን ኧረ ውቅያኖስ ራሱ ምን አጠፋ? ውቅያኖስ ላይ ቢሆን እንዴ መፍት አይደል? ውቅያኖስ ላይ ነው አባባሌ። አንተ የምታይበት እንደ መጥፎ አድርገህ ውቅያኖስን እንደ መጥፎ ይሄ ባህር በር ፍላጎት እንደሌላችሁ ነው። አይ አባባሌ የሩቅ ሀገር ድርጅት አድርገህ ነው የምታወራው ማለት ነው። ምንድነው? በቃ የሆነ ድርጅት ነው በሆነ ጊዜ ላይ። ውቅያኖሱም በጣም ሩቅ አይደለም። በበርበራ እኮ እዚህ ጋር ናት ያለችው እኮ እንዴ። ውቅያኖስ እንዴት ሩቅ ይሆናል? አሁን አያና አባባል ነው አያና ሰሌዳ አሁን ስቴት ፓወሩን ለመያዝ ኦኬ የኢህአዴግ መንግስት ሲወርድ ኦሮማራ ተብሎ እንቅስቃሴ ነበርና which is ማይካድ ነገር ነው የነበረ ነገር ነው። ላይክ በምንም ታገስክም አልታገስክም ስቴት ፓወሩ ተሰጥቷል። በእነሱ መልካም ፈቃድም ይሁን በአንተ ባደረግከው ሂደት ኦኬ ለ7 ዓመት ታየ ሀገር ወደ ቁልቁለት እየወሰድክ ነው። ሶ ሌላው ደግሞ ስቴት ፓወሩን ያዘውና let's see it ነው። ለምን እኔ ብቻ ሁሌ ልምራ ምን አንተ ስለነበርክ ላለፉት 30 ደቂቃዎች ታወራይ ነበርኩ። ለዚህ እኮ ነው እንደነገርላችሁ ከዛ የሚመጣ በጣም የሆነ ፎቢያ አለባችሁ እናንተ ከፍተኛ ፎቢያ። ታወራ ነው ያልከው እኮ ነው ምን ሌላ ሰው ያወራል። ኦኬ እሺ ሌላ ሰው ስጥ። አዎ እንዴ እሺ እኔ ነኝ መሰለኝ ተረኛ አይደል? መስሎ ነው። አዎ መሰለኝ ማለት ነው። ወደ ጀላሉ መስሎ ነው። ቆይ አንዴ ያዘልኝ። ወደ አማራ ኪንግ ነው የምንሄደው። እሺ ስሜን ጥራኝ እኔ ተራ ሲሆን። እሺ ሰሌዳ በሚለው ልጥራ ወይስ በትክክለኛው በመንግስት ስም ልጥራ? ተጋዳ ላይ 44 ብትለኝ ሞር ደስተኛ ሆናለሁ። አይ ክፉኛ አዲስ ፍቅር ያመናቅራለች። እስቲ ሂድ አማራ ኪንግ እንስማ አንተ። እንዴት ናችሁ? ሰላም ናችሁ ወይ? አይ ቅድም አያና ብዙ ተናጋሪ ስለሆንክ ያወቅ እንዳይመስል ብዙዎቻችን ነክተናል፣ አናውቅም ነበረ። በጦርነቱ ብዙዎቻችን የተጎዳን ሰዎች ነው። እንደዛ የሚያንገባግበን ቅድም የተናገረው ልጅም የሚያንገባግበው ሁላችንም እዛ ሰሜን ላይ የተጎዱ ሰዎች አሉ፣ ቤተሰቦቻችን ያለቁ ሰዎች አሉ። ስለዚህ አሁን አንተ ባለስራ ሆነ እንደፈለክ እንድትናገር እንደፈለክ ትጥቀል አሁን እንደፈለክ ብትናገር አንደኛ ወይ ካድሬ ኮንክ ደግሞ ወይ የመንግስት ተወክለ ድምጽህ እኮ ያደርጋል። አማራ ኪንግ ባዝሩም ነው እንዲያለው ተረብና ቀደተውና ታውራ ከሆነ ይሄ ነው። አይ እንደዛ አይነት እኮ ነው ያለው የታባኝ ምን ችግር የለም። ገብታችሁ ማለት ይችላልላችሁ። አንዳንዴ ብትናገሩ ነገር እንደተማረ ሰው ብታውራ ጥሩ ነው። ይሄ አንዳንዴ
ቁስል ያለበት ሰው አትነካካ። የማን ቤት ፈርሶ የማን ቤት ይቀራታል? እሱን እንታያታለን። ምንም ችግር የለም። እዛች ምድር ላይ እናንተም ታጥቃችኋል። እዛው ሰሜን ያለው ታጥቋል። ያው እንደጀመራችሁ ትጨርታላችሁ። እሱን ቻሉት ስታቀራርቡ ነበረ። የማን ቤተሰብ ሞቱ፣ ቤተሰቦቻችን ስንት አልቁባችሁ በድሮን ገላችሁ። እግዚአብሔር ስጣችሁ ደግሞ ያው ትንሽ ያላወቀውም የባዕድን ሰዎች አስታጥቃችሁ ነበረ። እነሱም ያው ፋኖ ብላችሁ ገላችኋቸዋል። እነሱም ነክተዋል። ግማሹ የሚያመጣው አምልጦ ገብቷል። ገና በዛ እዛች ምድር ላይ ገና ብዙ ነገር ታመጣላችሁ እናንተ። ችግር የለውም። አሁን ተስማምተናል ያለውን ነገር ምንም አሁን እንደምታስቡት አሁን እዚህ ጋር ብትንጫጩት አንዴ ወልቃይት አንዴ ምናምን የተለያየ ነገር ታነሳላችሁ። ከዚህ በኋላ እንዳታስቡት እናንተ ምንም ነገር እዛች ምድር ላይ ምንም ነገር ስበራስ ማንም ይጣደሱ የለም። ያላደረጋችሁ ያልቆፈራችሁ ነገር የለም። በቃ አለቀ አበቃ። ከዚህ በኋላ እችን 1 ወርና 2 ወር 3 ወር ታይታላችሁ። ይሄ ጀት ብታበሩ ምናምን ይሄ አማራ ክልል ላይ ገትሮ ይዘዋል እኮ የፈለከው ድሮን አምጥታ ስንቱን ጨፍጣቸዋል። ወያኔ 27 አመት ከንት ካለ እናንተ በአንድ አመት ውስጥ ስንት ሰው ጨርሳችኋል። ገና ብዙ ጉድ ይወጣል። ገና እናንተ ገና ይሳም ተሳሰባታል መስሏችኋል። ብቻኛ ደስ የሚለው ነገር ምድር ላይ ያለው በሙላ ተስማምቶ አንድ ላይ መስራቱና ለሚቀጥለው ላለው ነገር በሙላ ምን ከዚህ በኋላ የምሰሙት ነገር የለም። ያው ገቡ የምትሏቸው ነገር የምትሉት ተልኮ ነበር። እነሱም ያው መቶላቸዋል፣ ተቀብላቸዋል። እዛ አሳዩዋቸው። እነሱንም እዛ ስንገባ እንደውም ይመቸናል ያለውን እዛ ሂሳብ ያጎራድራሉ። እነሱ እዛ ቦታ ላይ 4 ኪሎ ላይ ይህን 100% ነው ነገር ከዚህ በኋላ እንደ ልብ ከዚህ በኋላ የምትለፈልፍበት ተጥቀፈቱ እንደዚህ አድርጎ ጭራሽ እኮ አንተ ራስህ እንደውም ጀነራል መሰልክ እኮ አንዳንድ የምትናገረው ነገር እኔ በጣም እንስቀባሉታችሁ የሚሰቀበታችሁ ማለት ትፈታላችሁ መሰረት አስረከባል። እነማን ናችሁ እናንተ? ኢትዮጵያ ለእናንተ የተሰጣችሁ ይመስል የምትለፈልፉት እና አምሶሪ በጣም ያው ትንሽ ቤተሰብ ላይ ምን ችግር ስላለበት ብዙ ነገር ስለደረሰብኝ ነው። ለዛ ነው አምሶሪ ቴንኪው። አይ ሶሪ አትናደድ እንትን አትበል። ልጅን ታጠብ ስትወጣ አንተ ራሱን ትክክል እያረካት ነው። በዚህ ተተዋየና በሽሽቅ እንኳን ይቅር ባይዘው ያሚን አንተ ስለሰማት አድርገህ ወሬ ቀጥል በራም አይ ሲሪየስ አንደኛ ሰውም ስለሚያውቅ እውነቱን ነው። ኒሊ ሳምቲንግ ነው ሊሆን ይችላል እና ሌታስ ቴክ ስትሬስ ህይወትም እኮ እየከፈልንበት ነው ባይዘው ወይ እኔ እንዴት እንዳየው አላውቅም እንጂ የብልጽግና ሰዎች ሰው እየሞተበት ነው እና እንደዛ ሲሪየስ እንውሰደው። አዛኝ ቅቤ አንጓች ወሬህን አቀጥል አንተ ያ ስለዚህ ወደ ወሬ ስገባ ቅድም ልጁ እንዳለው መሳሪያችሁን አስረክቡ ምናምን አልክ። በፕሪቶሪያ ስምምነት መሰረት ቲፒኤልኤፍ ወይም ቲዲኤፍ መሳሪያውን ያስረክባል እንዴ? መሳሪያውን እኮ አስረክቧል ብሎ እኮ ኢታማዦር ሹሙ እኮ ሲናገር ነው ያስታውሳለሁ። መሳሪያ በቃ አስረክቧል ተብሎ የሆነ ነገር አሮጌ መሳሪያዎች እዛ ተቆፍረው ወጥተው ሲረከቡ አይቻለሁ። አሁን እንደገና ደግሞ ተመልሳችሁ መጣችሁ መሳሪያ አስረክቡ የሚባለው ለምንድን ነው? የፌዴራል መንግስቱ ሰዎች እኔ አሚን ደጋግሜ እንደምለው ኢንኮምፒታንት ናቸው። አሁን በቃ አንደርስታንድ ያደረጉት የመጣሁት ነገር ፖለቲካውን የሚረዱት በቁማር ነው። እንደ ሀገር እንደ ዜጋ ሁሉንም በኩል አይን አይቶ በቀናነት ከማገልገል ይልቅ በዚህ በጎሳ ፖለቲካ ምነው እንደ ቁማር ነው እያዩት ያሉት እና ትግራይን እኮ ከፕሪቶሪያ ስምምነት በኋላ የማስተዳደር ፍላጎት የላቸውም። ሳምበዲ ጠቅላይ ሚኒስትሩ የሚመድበው ሰው ይቀመጣል። ከዛ በኋላ ዘውር ብለው አዩትም። እነ ጌታቸው ተቀመጡ፣ ሌሎቹ ተቀመጡ፣ ሌሎች ቲፒኤልኤፎች ከስር ያሉት ገለበጡት። አሁን ከገለበጡት በኋላ ቲፒኤልኤፍ ከፌዴራል መንግስቱ ቁጥጥር እጅ ወጣ። የፈለጉትን መሳሪያ ታጠቁ፣ የፈለጉትን የሰው ኃይል አሰለጠኑ። አሁን ትግራይ ከፌዴራል መንግስቱ ቁጥጥር ውጪ ነው። በጉልበትም ከፌዴራል መንግስቱ አቻ ነው አምሹር። ምክንያቱም በጣም ብዙ የሚረዱት ሰዎች አሉ። ከኤርትራ ጋር ተዋህደዋል። ድንበሩ ክፍት ነው። ኢትዮጵያን የሚጠላ ማንኛውም መንግስት ሁሉ አስታጥቋቸዋል። ይህን ያደረገው ፌዴራል መንግስቱ ነው። ለምንድን ነው ቁጭ ብላችሁ እናንተ ማገመግቡት? እንደው ሲሪየስ ስለ ኢትዮጵያም ፍቅር ካለ ትንሽ እንጥፍጣፊ ነገርም ካለች ነገ ከነገ በኋላ የሚመጣው ነገር የሚታሰብ ከሆነ ይህን ቁጭ ብሎ መገምገም እኮ ነው ያለባችሁ። እንደው በአጋጣሚና በእንትን የተገኘን ስልጣን በተወሰነ እንትን የተገኘን ስልጣን ዝም ብሎ እንደ ቁማር ወስዶ እነንትናን ቁማር በላናቸው እነንትናን አታለልናቸው የሚባል ካልኩሌሽን አሁን ቁማሩን ኤቭሪ ቦታ ወይም የተለያየ ቦታ ረክዘው ነው የረሱት ነው ይመስለኝ። አሁን ብዙ ቦታ ቁማር እየተበሉ ነው ተመልሰው እና የቲፒኤልኤፍ ማን ነው የትግራይ ነገር
ከፌዴራል መንግስቱ ቁጥጥር ውጭ ነው። ይሄን አንተ የምትረዳው ይመስለኛል። ነገር ግን መከላከያው ደግሞ አሁን ወጥቶ ካላማጣ ቆቦ ላይ ከሚቀመጥ እኔ እንደሚመስለኝ ከቆቦም ወጥቶ ዚንጦጦ አካባቢ ላይ ቢቀመጥና የሚመጣውን ነገር ቢጠባበቅ የተሻለ ነው። ምክንያቱም የአማራ ህዝብ አሁን ለመከላከያው ደጀን ህዝብ አይደለም። እኛም ጦርነት ላይ ያለ ነው። ቅድም አንድ ወንድሜ ሲናገር እንደነበረው ነገ ከነገ በኋላ ቆቦ ላይ ያለው መከላከያ ይመታል። ትረስትሚ ህዝብ ካልደገፈው መከላከያው ብቻው ምንም ሊያመጣ አይችልም። ስለዚህ አላማጣ አለቀ ቆቦ ላይ መከላከያው ቢቀመጥ ትርጉም ያለው ነገር ስራ አይሰራም። አንደኛ እነ ቆቦ እነ ጠለምት እነ ወልቃይት ለቲፒኤልኤፍ ከተሰጡ በፌዴራል መንግስቱ ይሄ ባዴን የምትሉትም ግራ እጃችሁን ወይም ግራ ጎናችሁን ታጡታላችሁ። እናረጋ ከበደ ነገ ጧት ቀርበው አማራ ህዝብ ላይ ወየ ማነው ወልቃይትን ስላመጣልን እኮ ነው ወይም ለእንትና ብለን እኮ ነው ብሎ መናገር አይችሉም። እንደ ትላንቱ በስማን ብለ ግንባሩን ብሎ የሚቀሰቅስ ነፍስ ያለው አማራ አይኖርም። ስለዚህ በሆነበት ሁኔታ ጓዶቻችሁንም በምታጡበትና ይሄ ሎሌዎቻችሁን በምታጡበት ሂደት ተጎጂ የሚሆነው ብልጽግና ነው። ኦህዴድ ነው የሚጎዳው። ትረስትሚ የአማራ ህዝብ ከትግራይ ህዝብ አይጨፋጨፍ። ገፍተው እንኳን ወደ አዲስ አበባ ቢመጡ አሁን ሰው እንደ ትላንቱ አሚን ደሴ ምናምን ቢመጡ እንደ ትላንቱ ውጡ ብሎ የሚመታቸው አይመስለኝም። ዘመኑ ተገልብጧል እና ብዙ ቦታ ላይ ቁማር ተረከዘ። ቁማሩ ግን እንዳልሆነ ሆኖ ኦህዴድ የተሸነፈ መጣ። ቅድም እንደተባለው የኢትዮ ማን ነው የትግራይና የኤርትራ ድንበር ላይ ቁማር ተረክዞ ነበር። ጦሩ ሲወጣ እዛ ኤርትራና ትግራይ ተዳምተዋል። ስለዚህ እዛው ይዳሙ ተብሎ ተለቆ ነበር። እነሱ በጽምዶ ብለው ታረቁ። አሁን ደግሞ እዚህ አላማጣ ላይ ያለምንም ተኩስ ሲወጣ ፋኖም ወደዛው አፈሙዙን ያዘራሩ ለቲፒኤልኤፍ እርስ በራስ ሲፋጁ ተብሎ ነበር። እሱ የሚሆን አይመስለኝም። ፋኖ ባይዘው አማጺ ነው። አሁን ድንበር የሚያስጠብቅበት ቁመናና አላማ ላይ አይደለም ያለው። ለ4 ኪሎ ነው የሚዋጋው። ማንም ይምጣ አይደለም ቲፒኤልኤፍ ሱዳን ቢመጣ ራሱ ጎንደር ቢመጣ መዋጋት ያለበት ለ4 ኪሎ እና ለ4 ኪሎ ብቻ ነው። አሁን ድንበር ማስጠበቅ ምናምን የፋኖ ስራ አይደለም። ስለዚህ ፋኖ ሄዶ ቲፒኤልኤፍ ጋር የሚጨራረስበት ምንም ምክንያት የለም። አላማችንና ትኩረታችን 4 ኪሎ ነው። ይሄ ደግሞ 4 ኪሎ በሚሆንበት ጊዜ ሁኔታ እናንተ ሎሌዎቻችሁን የምታታልሏቸውን ነባዴንን የሰሊጥ እርሻ ላይ እዛ የሚያርሱትን ስለ ወልቃይት ምናምን እኔ ምን ወልቃይት ያማራ አይደለም እያልኩ አይደለም። አንደርስታንድ ሚ ግን እነሱ ህዝቡን የሚያደናብሩ ሰዎችን ሉዝ እያደረጋችሁ ነው የመጣችሁትና ብቻችሁን ቆማችሁ ኦህዴድ ሰራውት ያለው ቁማር ራሱ ላይ ተገልብጦ ብቻውን ቁሞ መቅረቱ ይታየኛል። እና እኔ አሚን እንግዲህ የምታስቡት ሌላ ነገር ካለ ለሚ አገሪቱ ላይ ማለት ነው አይ ኒድ ቱ አንደርስታንድ ዛት። ነገር ግን እንደው ስለ ኢትዮጵያ ትንሽ ነገር ካለ ፍቅር ካለ የሰራችሁት አካሄድ ከመንግስት የማይጠበቅ ነው። የመንግስትም ሽታ እንደው ትንሽም እንኳን የለውም። በጣም አሳዛኝ ነው እውነት ለመናገር አነሳሱም አወዳደቁም የብልጽግና አሳዛኝ ሆኖ ነው የሚታየኝ። እሱ ላይ የምትነግረን ነገር ካለ ምን አስባችሁ ነበር? የትወጋ ተበላሸባችሁ? ምንድነው ለዚህ ባጭር ጊዜ ለመውደቅ የዳረጋችሁ የሚለውን አብራራልን። አያ ነው እሱ ጥሩ ነው። ደሃ በህልሙ ቅቤ ባይጠጣ ወድ ድርቀት ነበር የሚገለው። ይሄ ፉከራውንም ሽለላውን እንትኑን ዘፍዘፍ የሚባለው ብዙ ከእንትን አልቆጥረውም። እኔ ዋናው ለማህበረሰብ የሚያስቡ ሰዎች አሉና እነሱ በተደራጀ መልክ ከህዝባቸው ላይ ይህንን ውጪ ተቀምጦ ጋን ስር ተደብቆ የሚፎክረውን ተው የሚሉበትን መንገድ ማስተካከል ነው። እቺ አፋፍ ላይ የምትሰፋዋ ነገር አፍ ብቻ የምትለዋ ነገር ዝማል በቃ ጀግና የሚያጫውተውን ቡር ነው ቱር ነው። ከዛ በኋላ የት እምጥግቡ ስምጥ አይታወቁም። ህዝቡ ይቆዳል እና ለህዝብ ጉዳት የሚያስብ ትንሽ ጭንቅላቱ የሚሰራ ገባ። ግማሹ እግዚአብሔር ይቅር ይበለኝ እንጂ እንትንም አለ። ያው እኛ ሀገር ችግሩ ምን ስላስቸገረ ድህነት የሚጎዳው ሀገር ስለሆነ ብዙ ነገር የተመጣጠነም ነገር ላይኖር ይችላል እና ግማሹን አስቦ ግማሹን የሚተው ማሰብ የሚደክመው ብሏል ቴዲና ማሰብ የሚደክመውም ብዙ አለና አንፈርድም ገብቷል። አንፈርድም በቃ ያለበት ቦታ ላይ ሆኖ ምናምን አሁን ከስር በቃ እንደዚህ እንደዛ ምናምን ማህበረሰብ ላይ አፉን የሚከፍታለ፣ ሽንት ቤት ላይ ቁጭ ብሎ ሰው ላይ አፉን የሚከፍታለ፣ እዚህ ላይ መጥቶ የሚለፈልፋለ በቃ በየእንትን ነው። ይሄን ሁሉ እንደው ኮንሲደር አድርገን የማህበረሰብ ድምፅ አድርገን መውሰድ አንችልም። አግሪጌት ማድረግ ይኖርብናል። ጤነኛ አእምሮ ያለው ማሰብ የሚችል የዛሬ 2 ዓመት 3 ዓመት የሆነ ነገር የማይረሳ አንጎሉ ዲሊት የማያደርግ ማለት ነው። ትንሽ ሙጫው ያላላ ይሄ ነገር ከየት መጣ እንዴት ሄደ አሁንስ ተመልሰን እየሄድን ያለንበት መንገድ ያዋጣል ወይ ብሎ ማሰብ የሚችል ሐሳብ ማሰብ የሚችል ሰው እሱ ጤነኛ ነገር እንዲያደርግ እሱ ነው ባይዘው ከማህበረሰብም ጫና ማድረግ የሚችለው ምናምን። አሁን ይቅርታ አድርግልኝና ባራምባራስ እዚሁ ቲክታክ ላይ ከምትለን ነገር በዘለለ የሆነ የተቀናጀ ነገር መስራት ላይ ብዙ እንትላትል ትችላለህ። እዚህ የሚያወሩ ሰዎች ምናምን አሁን ቅድም ብላክ ምናምን ሲፎክሩ የነበሩ ሰዎች
እንትን አይሉም ማለት ነው። ብዙ እንዴት አድርጌ ስድብ እንዳይመስልብኝ እፈራለሁ፣ ግን ከረብ ያለው ነገር ሊሰራ የሚችለው የማህበረሰቡ አካል የሚያስበው ነው። እዚህ ኮመንት ላይ አሁን ብሎ የሚበጠራረቀው ብዙ ችግር አለበት፣ አስተካክሎ አይታጠቅም። ሰው ጤነኛው የማህበረሰቡ አካል ማሰብ የሚችል ለህዝቡ የሚጨነቅ ሀገር አንድነት የሚያሳስበው የተስተካከለ ነገር እንዲሰራ ኦፒኒየን ፎርም ማድረግ ላይ አብረን እንስራ። እነኚህ ሰዎች ጤነኛ አይደሉም፣ እየሄዱ ያሉበት መንገድ ትክክል አይደለም ብለን እሱን የማገናዘብ የመነጋገር ነገር ነው ያደረግነው እንጂ እናንተን ብዙ እንዲጨንቃችሁ እንደዚህ ባዝሩም ላይ ቁጭ ብላችሁ እንትን እያላችሁ ምናምን እንደዚህ ሆድ እስኪያም ድረስ እንዲደርስ አልፈልግም። በተቻለ መጠን ሰርተን እናስተካክላለን። ከጦርነት እንድንወጣ ነው የምንፈልገው። ግን ደግሞ ይሄ ባይዘው ፉከራ ምናምን የፈሪም ነው ታውቃለህ አይደለ? እትትት ማለት እኮ በረደኝ ማለት ነው፣ ጭንቀዋል ማለት ነው። እትትት ምናምኑ ጥሩ አይደለም። ኢን ሪያሊቲ አንድ ህይወት ነው ሰው ልጅ አለው። አንድ ቀን ነው የምትሞተው፣ አንድ ቀን ነው የተወለድከው። ግን ለማህበረሰብ ለሀገር አደጋ ጥለህ የማይሆን ነገር አስቀምጠህ ከማለፍ የተሻለ ነገር የምንሰራበትን ነገር እስካለን እንነጋገር ነው እንጂ ዝም ብሎ ውቡ ምናምን አይደለም ነው። ድሮ የከተማ ልጆች ከሚሉት ነገር በጣም የሚያስቀኝ ገዳይ ቁጭ ብሎ ያየው ነበር፣ ሟች ይንቀዠቀዥ ነበር ይላል። እና እንደዛ አይነት ነገር ውስጥም አንግባ። ብዙ መንቀዥቀዥቱ እንትን ብላና ገለን ገርፈ ነው መተነው ወደቀ ምናምን ጨረታ አይደለም፣ በአፍ አይደለም የሚመጣው ነገር። እዛ ውስጥ ለምን ይግባ ነው። እኔ አልተኩስ፣ አንተ አትተኩስ። የሚወድቅበት እሳት የሚቀምሰው መሬት ላይ ያለ ህዝብ ነው። ለምንድን ነው ለሱ ሞት የምጫረትለት? እዚህ ቁጭ ብዬ አፌን አጣፍጬ መተናገደለው ብለው ምናምን አይቻልም። ድሮን አለኝ መተሰሪያ ኦኬ ደን ዋት ከዛስ ሞተ፣ ተገደለ፣ ህዝባችን አለቀ፣ እንትን ተቀደደ። ደግሞ የይህም ያንተው ነው ማይ ከዛ ውስጥ እንውጣና የተሻለ መንገድ የትኛው ነው ያሉ ግራውንዶች እንዴት እንጠቀምባቸው? ንግግሮች ተደርገው ድርድሮች ተደርገው የተፈጠሩ ፖለቲካል ግራውንዶችን፣ ኤሊት ሴትልመንቶችን፣ ባርጌኖችን እንዴት እንጠቀም? እንዴት ማህበረሰባችንን በጥይት በእሳት ከመሞት ድህነትን ወደ መዋጋት እንዴት እናምጣው? ቢኮዝ መሀይምነት አለ፣ ድህነት አለ፣ ስንት ነገር እኮ ነው የሚጠብቀን። ጦርነት ብናቆም ራሱ እኮ ገና ስቃያችን አልቆ በዛ ላይ በእንቅርት ላይ ጆሮ ድግፍ እዚህ ቁጭ ብለህ ጀግና መጫወት ኢስ ሚኒንግለስ። የቲፒኤልኤፍን ያህል ደግሞ ይሄንን ያሳየ የለም። ታጥቆ ከፌዴራል መንግስት በላይ የትጥቅ የበላይነት ጭምር ይዞ ነው መንግስት መጥቶ ገና እግሩ መሬት ባረገጠበት ሰዓት ላይ ሞክሮ ቆምሮ ኩም ብሎ ህዝብ ገሎ አስገድሎ ፍጅት ፈጥሮ ክልሉን እንዳይድን አድርጎ ማህበረሰቡን ጎድቶ 2 ዓመት ሳይሞላው ሪሃቢሊቴት ሳያደርግ ተመልሶ እየገባ ያለ ነው። እናንተ ያው እዛው በላች እዛው ሞተች ነው። እውነት ለመነጋገር ነው ለህዝብ ካለ ክብርና ጥያቄዎች ይመለሱ ከሚለው አንፃር እንጂ ምንም እናንተ ድርም አያስፈልጋችሁም። ራሳችሁ ዝም ብላችሁ ጋርድ ተደርገህ ከተቀመጥክ የራስህን እጅ የምትነክስነ። ስለዚህ ይሄን አካሄድ እንተውና በሰላማዊ መንገድ በተስተካከለ መንገድ የሚፈታበትን መንገድ እንምረጥ። አይደለም እኔ እንትን አልብሎኛል በቃ አልወጣልህ ብሎኛል አንድ ሰው እንትን የምትሉ ከሆነ የሚጎዳው መሬት ላይ ያለው ነው። ለዛ ነው የምንታገሰው እንጂ እኔ እንዳንተ መደንፋት አቅቶኝ ነው እንዴ እንጣጣብህ። የምደነፋበት ነገር ደግሞ እኮ ማአት ነገር እኮ ሊኖር ይችላል። እዚህ ጋር መጥቻ አንተ ላይ ግን እሱ ምን ያደርጋል ለመሬት ላይ? እኔ እዚህ ነኝ ያለሁት መሬት ላይ ምን ይወርዳል? እኔ ከኔ ድንፋታ ከአንተ ፉከራ መሬት እሳት ነው የሚወርዱ፣ መሬት ጉዳት ነው የሚመጣው። what is the benefit? ፎክረው አሳዩን እኮ አይደል? 4 ዓመት አልሞላም እኮ እኔ እኮ በዛ ጊዜ የገዛሁትና 2 ቀን ያለበስኩት ጃኬት ሁሉ አለ። በጣም የትንሽ ልጅ እድሜ እኮ የማይሆን 4 ዓመት 5 ዓመት እንዲህ ፉከራቸው እኮ የሚያደነዝዝ ክለባውስ አስታውሳለሁ። ኧረ ተው ተመከሩ፣ ኧረ በፈጠራችሁ ምን ለያዥ ለገናዥ ምን በቃ እኛ እኮ ማለት እኛ አበሰልን። ቅድም ብላክ የሚያወራው አይነት ወሬ ማለት ነው። እንዲያርገ ነው በዚህ ነፍ በዛ ወተን በተራራው በቁልቁለቱ ምናምን ያለ ማለት ነው። ደን 2 years ማህበረሰብ ተጎዳ፣ ክልል ተጎዳ፣ ሀገር ተጎዳ። ካፒቹሌሽን ፕሪቶሪያ ላይ ሄደ ካፒቹሌት አድርገ አግሪመንት ፈርመ መተ ከዛ አየር ስብ ያለው ምን ያህል ሰው ነው የሞተው? እነስይም ሞተዋል፣ እንትና ሞተዋል፣ እኛ ተርፈናል አይደል? ማህበረሰቡ ምን አገባን? ቀጥል ወደሚቀጥለው ጦርነት። ከዚህ ውስጥ እንውጣ ነው። አይ የሚባል ከሆነ የሚጎዳው ህዝባችን ነው።
እንደዛ ብታስቡት አያና ጤነኛ ነው ያስባለሁ። ተደራድራችሁ የፈጸማችሁት የትኛው ስምምነት አላችሁ? እስቲ አንድ ሁለት ብለህ ነገር ነው። እሱን ሳስረዳ ነው ያልኩት። አንተ አሁን ወሃቢ ወቅቱን ቦጭ ነው የሆንክብኛለሁ። ትላንትና ነው እኮ አሁን እኮ እንደ ሪፈረንስ ችግር የለውም። እኛ ማሳብ ሪፈረንስ እያመጣችሁ ገባችሁ። ችግር የለም። ምን መሰለህ ሀሳብ ተቀያየሩ። እኔ በነገራችን ላይ እየወጣሁም ስለሆነ ነውና ሀሳብ ተቀያየሩ አይባልም። በነገራችን ላይ ዌልካም ዌልጎ ኢትዮጵያ ውስጥ ብቻ ነው ዌልጎ የሚባል። ባይዘወይ እኔ የምልህ አያና ልክ የዛሬ 2-3-4 ዓመት እርግጠኛ ነኝ የፖለቲካ አሳስመንት ስራ ብትባል ነገሮቹ ዛሬ እንደተገለባበጡት ይገለባበጣሉ ብለህ ፕሬዲክት አታረግም ነበር። ደስ የሚለው ነገር እናንተ ቲቪውን ፕሬዲክት አታደርግም፣ ግን በጊዜው ተናግረናል። ሰዎች ምስክር ስላለን እሱ ችግር የለም። አባባሌ ምንድነው? አሁን አንተ ፕሪቴንድ እያረክ ነው። ልክ ነገሮቹ ሁሉ የዛሬ 4-5 ዓመት ልክ እንደነበሩትና ዛሬም ጦርነት ቢጀምር በኮንፊደንስ በቃ በብቃት እናሸንፋለን ምናምን ብለህ የምታወራው መሰረቱ አሸዋ ነው። እኔም አንተ ምን ማቾት አንዴ አሁን እኮ እያልክ ነበር። ኖ አላልኩም። እኔ እየተሰናበትኩ ነው። አንተ ነህ ቤቱን የምትመራው ሰሌዳ። ግን ትችልህ የሄድኩት ስለሆነ ትችልህ የሄድኩት ወይ ቴዲ ጋር ሄጄ እስኪ እንትን ልበል። እዛ ፖለቲካ ልናገር አዲስ ትናገራለህ፣ ተከትለን እንመጣለን። አያና ወይባችሁ ደግሞ አሁንም አትሰለችሁኝም እንዴ? ይኸውልህ እኔ እንደዛ እያልኩ አይደለሁም ያለሁት። አሁንም እንትና ያሸንፋል ትላለህ። በፊት የነበረው የፓወር ባላንስ የነበረው ስትራክቸር አሁን ያለው ይለያያል። በተለያየ መንገድ ነው የሚለያየው። ይገባ እዛ ጋር ያለ አሁን ያለውና ብዙ ነገር አለ። እሱን ካልኩሌሽን ውስጥ መግባትም አልፈልግም። because you are loser ነበር እንደዚህ ልክ ኦኬ ባለፈውም ሉዘር ነበርኩ አሁንም ሉዘር ነኝ። እሱ በዛ ከተደሰትክ ችግር የለውም። ትልቅ ሀገር እንደገጠም ካርገ ነው የምታወራው። 6 ሚሊዮን የማይሞሉ የፍየል ግንባር የምታክል ያላትን በነገራችን ላይ 6 ሚሊዮን የሚለውን ቁጥር ከየት ነው ያመጣው? አራያና ድል ስጠን እንዴ! ኖ 6 ሚሊዮን የሚለው ቁጥር ከየት ነው የመጣው? የትግራይ ህዝብ በግምት አሁን የምጠይቀው ጥያቄ በጣም ኢሬሌቫንት ነው ካለው አጀንዳ ጋር ማለት ነው። ምንም እኮ ትርጉም የለውም። አንተ የምጠይቀው ባይ ዘ ዌይ ፐርፐዝሊ ነው የምታረገው። እኔ እረዳሃለሁ፣ ግን ኖ አይ መጨረሻ ላይ በተደረገው ምርጫ መሰረት በተደረገው ሀሳብ ለማብለጥ ለምን ትሮጣለህ? ይሄን ማምለጫ ለምን ትፈልጋለህ? እውነት ማተር ያድርጋል አይደለም። ኖ ያነሳልህ ጥያቄ በጣም ቤዚክ ነው እና ስኪፕ ለማድረግ እየሮጥክ ነው። ኖ እሱንም ጥያቄ ይመለሳል። አሁን በጣም ይኸውልህ ቤዚክ የሆነው እውነት አሁን ቀደም ምን ያንስችላል አያና ከ6 ሚሊዮን በታች ነው የትግራይ ህዝብ ነው ያላችሁ ፖለቲካ ቁመና ላይ አይደላችሁ። ይሄን መዋጥ አለብህ። አሁን አንተ እንደ ዛሬው 4 ዓመት ህዝባችሁ ያለቅሳል እንደዛ አይነት ጦርነት ይጠብቃችኋል ብለህ እሱን እኮ ነው ያን ድል የለም አሁን እኮ አያላችሁ ህዝብ ያለቀ ምናምን እያላችሁ አንደኛ የምታለቅሱ እናንተ ናችሁ ብያለሁ። ይኸውላችሁ ይሄ ነው እኮ ይኸውላችሁ ቤዚክ ፋክት ላይ ማለት ነው። ኧረ በስመ አብ አንተ ሌሰን ልዩነታችን ይሄ ነው። እኔና እናንተ ህዝባችን ኧረ ምንም ልዩነት የለም። ባካው ህዝባችን ነው እኔ የምለው። ኧረ ህዝባችን ሞተ እያለ አንደኛ ታለቅሳላችሁ ብለናል። ዞሮ ምንድነው የሚሞተው? እኔ ህዝባችን ነው የምለው። እናንተ ኦሮሞ ሲሆን እናንተ ትግሬ ሲሆን እንደዛ የምትሉ እናንተ ናችሁ። እኔ ኢምፕላይ ማድረግ የፈለኩትን ነገር ላንድ ላርገው አያና ይኸውልህ አሁን ነገሮቹ ተቀያይረዋል። የሆነን ክልል ከበህ አፈር ከድሜ ያበላለው የሆነ ዳቦ ስም ሰጠህ በቃ ማህበረሰቡን ወይ ብሔር ብሔረሰቡን አነሳሳለሁ የምትለው ነገር ከካልኩሌሽናችሁ አውጡት እያልኩ እኮ ነው። የለም ዛሬ እንዴ ትቀልዳለህ እንዴ? እኔ ማን አለኝ አልኩኝ? እሱን ካልኩሌሽን ቆይ እንዴ እናንተ ሰዎች ምንም እንትን የላችሁ እንዴ? ሪፈረንስ እኮ እየሰጠ ነበር እኮ ሾርት ሚሞሪ ሪፈረንስ የሰጠሁት የገዛው ጃኬት እንኳን እያልክ እኮ ምሳሌ እየሰጠ ነበር። ባጭሩ እኮ እያልክ ነበር። ለምን ፋክቶችን ኢንደር ፌስ ቫልዩ መረዳት እንደማትችል። ኦኬ ሌትስ ጎ እስኪ ፋክቶችን እኔ ያልኩትን ልንገርህ። እኔ ያልኩት በህዝብ በዚህ ተከቦ በዛ በጋንሻንቲ ተወጥቶ በዚህ በሁመራ አላልኩም። እኔ ያልኩት ባለፈው ካልኩሌሽን ተሰርቶ በዚህ በዛ ስትሉ የነበራችሁት ያኔም እናንተ ናችሁ። ዛሬም ካልኩሌሽን የምትሰሩት እናንተ ናችሁ። ካልኩሌሽናችሁ በጦርነት ነገርን እናሸንፋለን የሚል ነው። ያ ወስዶ ያደረሰን ህዝባችን ላይ ሀገራችን ላይ ያደረሰውን ጉዳት እናውቃለን። ዛሬም እየሄዳችሁ ያላችሁበት መንገድ ጉዳት ላይ ነው የሚያደርሰን። ያኔም ስንል የነበርኩት አሁንም የምለው ይሄንን ነው። ወደ ጉዳት ነው የሚወስደን። ወደዛ እንዳንሄድ ያንን አማራጭ ያንን ካልኩሌሽን ተው። ለሱ ደግሞ አያና እስኪ የቱን ስምምነት ፈጽማችኋል እናንተ? የላችሁ የህዝብን ጥያቄ መመለስ ነው አያና። ሰላምን የሚሻ አንድ አካል ምንድነው የሚያደርገው? ህዝብ ያለውን ጥያቄ
ኑ እስኪ ቁጭ እንበልና ዲስከስ እናድርግ ብሎ ይመልሳለኝ። እናንተ እኮ ይኸውልህ የህዝብን ጥያቄ አቮይድ እያደረጋችሁ አት ዘ ሴም ታይም ደግሞ ሰላማዊ ሰው ነን ብላችሁ ትቀርባላችሁ። ምንም እርስ በርስ የሚጋጭ ነገር እኮ ነው ብታረጉት። የህዝብ ጥያቄ ዛሬ የህዝብ ጥያቄ እዚህ ሚዲያ ላይ ሲወራ የዋለው የህዝብ ጥያቄ እኔም የማነሳው የህዝብ ጥያቄ ትልቁ የህዝብ ጥያቄ አሁን ለምሳሌ ከመሀላችን ይውጣ ነው። እሱን እኮ ነው የምልህ። መሳሪያ እኮ አንደኛው መንገድ ነው አይደለ? ኢንተረስትን ማስፈጸሚያ ነው መሳሪያ። ኢንተረስትን የማስፈጸሚያ የሚሆንበት ሲቹዌሽን ሰርከምስታንስ በጣም ናሮ ድርድር ለማይገዛው አካል ነው ይሄ ያለ ነው የምልህ። ይሄን በመሳሪያ ነው የሚገዛው። በመሳሪያ እንዳይሆን በእስክርቢቶ ነገሩ እናርገው ከተባለ እናንተ እኮ ናችሁ ኢኒሼቲቭን ይዛችሁ መምጣት ያለባችሁ። እንደማን ኢኒሼቲቭን ይዞ መምጣት ብቻ አይደለም፣ ኢኒሼቲቭን ፑሽ ለማድረግ የተሄደባቸው ማይሎች ኢትዮጵያ ውስጥ ባሉ ግጭቶች ሁላ ንግግር ከማድረግ በዘለለ ስምምነቶችን መፈራረም፣ ውይይቶችን ፈቃደኛ ሆኖ ባይላተራል የሆኑ ትራይላተራል የሆኑ ኮንቨርሴሽኖች ከኦላ ጋር ታንዛኒያ ላይ 2 ፕሪቶሪያ ላይ ከፕሪቶሪያ በፊት የነበሩ ፕሪሊሚናሪ ኮንቨርሴሽንስ ከቲፒኤልኤፍ ጋር ጦርነት ላይ ያለ አማራ ውስጥ ካሉ የፋኖ አካላት ጋር በተደጋጋሚ እየተደረገ ያለ አሁንም ራሱ ይሄድ ያለ ይሄ ኤፈርት ከማድረግ በዘለለ ተደርጓል። አንድ ነገር ልንገርህ፣ በጣም ታስቆችን ፍራክሽኑን አንድ ግለሰብ ወደ አዲስ አበባ ወስዳችሁ ልክ የአማራን ኢንተረስት እንደሚወክል አድርጋ እኔ ይሄ ማስመሰል ትታችሁ ጌታ መስክሬ ነው ማለት አንድ ነገር ልንገርህ ሰሌዳ፣ እኔ እውነቴን ነው የምነግርህ። ጀስት ጀኒውን የሆነ እንደው እዚህ 400 ሰው እንደሌለ አድርገን ሁለት ወንዶች መሀል እንዳለ ነገር ልንገርህ። ህዝባችን የማይጎዳበት ነገር ቢሆን ኖሮ ፈንዲሻዬን ይዤ ስራ ያውጣ ብዬ ቁጭ ብዬ የምስቅበት ነገር ነበር። ለዚህ ነው ፋና ልጅ የዳሃው የህዝባችንን ህይወት ምን ያህል አፌክት እንደሚያደርግ ይሄንን ጉዳይ የማያውቅ አንተ አሁን ግማሽ ተረድተህ ግማሽ ጎሎ ነው የምትሰቃዩ። ምኑንም የማያውቀው ህዝባችን የሚጎዳውን ጉዳት ስለማውቅ እሱ ነው እንጂ እዚህ ሁሉ ነገር ውስጥ ካንተ ጋር እንትን የሚለኝ ቁጭ ተብሎ ፈንዲሻ ተይዞ ሞቼ ጉዳይቼ እየተባለ እየተሳቀ የሚታይ ነው የእናንተ አካሄድ። እኔ ደግሞ አያና እኔ አሁን ለምሳሌ ስለ ፖለቲካ ምንም አላውቅም። እኔ የአማራ ህዝብ መፈናቀል፣ መሳደድ፣ ኬላ ተጥሏት ገባ መባል ነው እኔ ወጥቼ ድምፁ እንዲሆን ያደረገኝ እንጂ እኔ ይሄን አሁን የጠራው ወይ የጠቀስኳቸው ነገሮች ባይኖሩ እዚህ ቦታ ባታገኘኝም ነበር። ኢንተረስቱም የለኝም። እኔ እንደው ሞር የሆነ ሳይንቲፊክ የሆኑ ዶክመንተሪዎችን ምናምን ነው ጊዜን ማሳልፍ የነበረው ድሮ ማለት ነው። መሰረት ሲሆን ነው ሁሉም ነገር ማለት ነው። አሁን አንተ ምንድነው የምታደርገው? የመንግስትን ኢንተረስት የመንግስት ስልጣን እንዳይነቀነቅ ያንን ፕሮቴክሽን ትሰጥና አት ዘ ሴም ታይም ደግሞ የህዝብ ተቆርቋሪ ነኝ ብለህ ደግሞ ትቀርባለህ ማለት ነው። ህዝብ ደግሞ ጥያቄ ያለኝ እያለ ነው። ይልቁንስ አሁን ማድረግ ያለብን አያና እኔም አንተም ማለት ነው የመንግስትን እጅ ጠምዝዘን ኦኬ ያሉ ችግሮችን ወደፊት አምጥተህ እነዚህን ችግሮችን መፍታት አለብህ ለአንዴና ለመጨረሻ ጊዜ። የስሙላ አንድን ግለሰብ ወስደ አዲስ አበባ ላይ ፎቶ እያነሳ ምናምን ይሄ ተረት ነው። ህዝብንም ሀገርንም ይጎዳል። የህዝብ አንድነት ከሌለው ደግሞ ሀገር የህዝብ ጥያቄ የሚመለሰው በሂደት ነው። አንዳንዱ በፖለቲካል ሴትልመንት የሚመለስ አለ፣ በሂደት የሚመለስ አርጀንት የሆኑ ለምሳሌ እንደ ሴኩሪቲ እንደ ኢኮኖሚ እነዚህ አሁን በጣም አርጀንት ናቸው። ኢኮኖሚ አይመለስም። ኢኮኖሚ በሂደት ይመለሳል። ለምን አይመለስም? ኢኮኖሚ በሂደት ነው የሚመለሰው። ማንንም ጠይቀው እንዴ የመንግስት ዋናው ስራው እኮ ነው አይደለም እንዴ አያና ወንድሜ? ኢኮኖሚ በሂደት ነው የሚመለሰው። አንደኛ ሶሉሽን ብለህ ያመጣኸው ራሱ የችግሩ አካል ነው፣ ግን ደግሞ የሚመለስም ከሆነ በፖለቲካል ሴትልመንት ፕላንን ማሳየት አለባ፣ ህዝብ እንዲረዳ ማድረግ አለብህ። ግራጁዋል አሁን የምርጫ ቅስቀሳ አድርጋ አትበል። እኔ እኮ ዝም ብዬ እንደው በቅንነት እያናገርኩ ነው እንጂ እንዳንተ እኮ እኔ የምልህ እንትን መሆን እችላለሁኝ እውነት ለመናገር ማለት ነው። ግን እንደው ከልባችን እንነጋገር ከተባለ ከሚለው አንፃር ነው እኔ ለዘብ ብዬ የምናገረው። ኢኮኖሚ በሂደት የሚመለስ ነው ነው ኢን ዋን ሲቲንግ የምትመለሰው ነገር አይደለም። ኢኮኖሚ ሂደት ነው። በሂደት እኮ የምትመልሰው ቢያንስ ፕላን ሲኖርህ እኮ ነው፣ ራዕይ ሲኖርህ እኮ ነው። ህዝብህ ሲረዳ ቢያንስ የተሳሳተ ችግር አለበት ምንል ከሆነ እሱ ነው። በዚህ ጉዳይ ብዙ ጊዜ ዲቤት አድርጌያለሁ። ምንም እዚህ ገባ የሚባል ፕላን የለውም። ብልጽግና ዌብሳይት ነው ገብቻ ይቻላል። በጽሁፍም ላሳይ ይችላል። ራሴም ማውቀው ልነግር እችላለሁ። ታንጅብል የሆነ ኢኮኖሚክ ፕላን አለ።
ግራውንድ ሊይዝ የሚችልበት መንገድ ላይ ስህተት አለበት፣ ጉለት አለበት፣ ባላንስ ችግር አለ የሚባል ከሆነ ኮንቨርሴት ማድረግ ይቻላል። የተሻለ አማራጭ ያላቸው አካላት ፖለቲካ ውስጥ እንዲሳተፉ የፖለቲካ መድረክ ይስፋ የሚለውን በፖለቲካል ሴትልመንት አሁን ፖለቲካል ሴትልመንት የፖለቲካ መድረክን ማስፋት ላይ የተሻለ ሞር ሾርት ተርም የሆነ እቅድ ልትይዝ ትችላለህ። ኢኮኖሚ ግን በሂደት ነው የሚመለሰው። ኢኮኖሚን ዝም ብለህ አብራፕትሊ ላድርገው ብለህ የምትመለሰው እንደ አብነት ነው ያነሳውልህ። እኔ ብዙ ሶስቱ ነው የሚለው ሎንግ ተርም የሚመለሱትን ነገሮች መለሱትን ነገሮች እንትኑን ተውት። ፕሪቴንድ ያረጋችሁ ግን ደግሞ የህዝብ ተቆርቋሪ መሳሪያ የያዙ አካላት እኔ አንድ ነገር ዝም ብለን እኮ ጉንጭ አልፋ ነው ነው ኢትዮጵያ ውስጥ መሳሪያ የያዙ አካላት እኔ እርምህን አውጣ ልንገርህ፣ ካላመንከኝ ቆይተህ ይገባል። ኢትዮጵያ ውስጥ መሳሪያ የያዙ አካላት አንተ ዛሬ የህዝብ ጥያቄ ብለህ ልታቀርብ የምትፈልጋቸው እሱ ችግር የለውም። ደርግም እንደዛ ነው ሲል ነበር። ልጨርስልህና እኔ ደርግም እኮ ይፎክር ነበር። ኖ ያስመልሳሉ ያስመልሱም አይደለም። ለምን ትገምታለህ? መሳሪያ የያዙ አካላት የህዝብ ጥያቄ ብለው የያዙትን የሚያቀርቡትን ለህዝብ የሚናገሩት ነገር ሁሉንም እያንዳንዳቸውን በተፈለገ ሰዓት ሊተዉ ሊቀለብሱ ይችላሉ። ዋናው ዓላማቸው ኢትዮጵያ ውስጥ ታጥቀው በመሳሪያ ህወሓትም ኦላም ፋኖ የስልጣን ጥያቄያቸው ከተመለሰ የህዝብ ጥያቄ የሚባለው ላይ ከመንግስት ጋር የሚነካኩበት የሚቀያየሙበት ምንም ምክንያት የላቸው። ጥያቄያቸው ስልጣን። ይሄንን አውቅ ነው። አሁን ካላመንክ ሌላ ጊዜ ታምነዋለህ። ደህና ዋሉ። እስቲ ዞር ዞር ብለን ገበያው ምን እንዳለው እኔ አደነዘዛችሁ። እሱ በተወሰነ ደረጃ እውነት አለ። ስልጣናችን አይነካም ብላችሁ አይደል እንደምታውቁት የእነዚህ ባለስልጣኖች ብቻ ነው ስልጣኑ የማይነካ። ደጀን ደግሞ ሁሉም ስልጣን ህዝባቸው ነው። የማይወርድ የለም። ሌላው ስልጣን ሲፈልጉን እንደ ኃጢአት፣ እነሱ ስልጣን ሲፈልጉ ደግሞ እንደ ጽድቅ አድርጎ ዘላለማዊ ስልጣን የለም። ሁሉም ስልጣን ይለቃል። ቆያዙ እና ይወላያና እናንተ ስልጣኑ ይዛችሁ እንቀመጥ። ሌላው የሚመጣው ግን እኔ እንደተመቸ ሌላው ስልጣን ላይ ከመጣ ግን ላይክ እንደ ኃጢአት ምናምን ዲፋይን ማድረግ which is እኔ ብቻ ልቀመጥ ከኔ ውጭ ማንም ስልጣን ዲዘርቭ የሚያደርግ አካል የለም ነው። ይሄ ደግሞ ይኸውልህ በዚህ ናሬሽን የምትሸውዷቸው ሰዎች ኦልሬዲ ፌድ አፕ ማለት ይኸውላችሁ መሀል ሀገር ያለውም ፌድ አፕ አድርጓል በእናንተ ኮምፕሊትሊ ማለት ነው። አሁን የቀራችሁ እናንተ እኮ ነው። አሁን እዚህ ሳይበር ላይ ያላችሁ ነው የቀራችሁ። ኢትዮጵያ ተፈስ የሚል አካል ግን ስልጣን መያዝ ነበረበት። ኢትዮጵያ ነው ከመነሻው ኢትዮጵያ ጠላታችን ናት፣ ኢትዮጵያ ኤምፓየር ናት፣ ወራናለች የሚል አካል አውቶ ስትሉ የከረማችሁ ሰዎች አሁን ባለው ሰውዬ ማን እንደሆነ አውቀዋለሁ እኔ ብዬ በማኒፌስቶ ኢትዮጵያ መፍረስ አለባት፣ ኢትዮጵያ ጠላት ናት ብሎ የሳለ አካል 27 ዓመት ኢትዮጵያን አስተዳድሯል። ብራዘር አንድ ነገር ማወቅ ያለብህ ያንተ የእንትን መሪ ተብለ ላፕቶፕ አምጥቶ ለማይሰጠው ግለሰብ ስሙን ራስህ ታውቀዋለህ። ኢትዮጵያ ኦፍ ኦሮሚያ ሲል የነበረ ግለሰብ ነው። እሱ ገፍቶ አምጥቶ ስልጣን ልቦና ያውቀዋል። ስሙን አልጠራውም። አውቃለሁ ምን አገባኝ ስለሱ። ታዲያ ለማንም ማለት የኔን አትናገሩብኝ። ዩቲዩብ ላይ መታችሁ አብራችሁ ካንተ ጋር መሰለኝ እኔ ታውቃለሁ እኮ ያዘው እኮ ያንተ የኔን አትናገሩብኝ የእናንተን እናገራለሁ ማለት እናንተ ነው እያልኩ ነው። ቀደም እያልኩ ነው። አይ እንደዚህ ያለ ሰው እንዴት ስልጣን ይይዛል ብለህ እኮ ብለህ እያደረክ ነው። አንተም እኮ ይሄንን አውርተህ ህዝብ አጭበርብረህ ኦኬ ህዝቦችን አንድ አደርጋለሁ ብለህ መተህ በስልጣን ላይ ከዛ በኋላ አብሮ ወደ ስልጣን ይዞ ከአንተን ተሸክመው ያመጡትን እንኳን ሜዳ ላይ ጥለህ በድሮን እየገደልክ ነው። አሁን አንተን ቴብል ላይ አስቀምጦ ለድርድር ማውራት ካለ ኤክስፒሪየንስ ቅድም እየጠየቅኩ ነበር። ፎር ኤግዛምፕል ላይክ ሶማሌላንድ ሄዳችሁ ማለት እንደ መንግስትና እንደ ሀገር ያዋራችሁ። ቆይ እመጣለሁ። ፓስፖርት አልታደሰም ከሀገር አትወጣ እዚሁ ቆይ። ካም ዳውን ብሮ ቆይ ያዘው ሀገር ውስጥማ ምን ከማጋ ተደራድራችሁ እያየን እኮ ነው። ምንም መሬት ላይ ጠብ የሚል ነገር የምትፈጽሙት ነገር የለም። እንኳን ከድርድር ይልቅ ፌስቡክ ኮመንት ጻፍክ ብለህ እስር ቤት የምታስገባ አካል ሆናል። ዩ ጋይስ ለእንደዚህ አይነት ዲያሎግም የምትሆናላችሁ። ግን አሁን እኛ ጋር ቴብል ላይ ተቀምጠን እንተነጋገር፣ በዲያሎግ ማመን አለብን፣ ስምምነቶች መፈጸም አለባችሁ ትላላችሁ። ከወላ ጋር ስንት ዘመን ድርድር ተቀምጠ ምንም ሳትለውጥ ተመልሳል። ስምምነት አላደረግም። ቆይ እኮ መንግስት ከወላ ጋር አውትካም የሌለ አካል እሺ፣ ልጨርስና ከዛ ተመጣበታል። ከወላ ጋር ብዙ ጊዜ ተመላልታችኋል
አንዴ ጅቡቲ ስትሄዱ፣ አንዴ ሳውዝ አፍሪካ ስትሄዱ፣ አንዴ ታንዛኒያ ስትሄዱ አደረግም አሰለቻችሁኝ። አይ ቲንክ አውቃችሁ ካልሆነ በስተቀር የተሳሳተ ፋክቹዋል ኤረሮችን እየሰራችሁ እንደምታወሩ ታውቁታላችሁ። እሱን ነው የምልህ። ዝም ብለን ጉንጫ አልፋ ውስጥ ገብተናል። ባይዘው አያና ከመሄድ በፊት ስልጣን እኮ ነውር አይደለም። ስልጣን ማለት እኮ በሰላማዊ ሀገር ውስጥ ቢሮክራሲን የምታስፈጽምበት መሳሪያ ማለት እኮ ነው። የፖለቲካ መሀሉ ስልጣን ነው እኮ። ማንኛውም ፖለቲከኛ ለስልጣን ነው የሚታገለው። የስ እና ያ ስልጣን ምንድን ነው? የምትፈልገውን የአስተዳደር ቢሮክራሲ ለማስፈጸም የምታምንበትን ያመንክበትን ለህዝብ ይጠቅማል። ስልጣን መፈለግ አለበት። ፖለቲከኛ ስልጣን ለመያዝ ነው የሚታገለው እኮ። ለሌላ ታዲያ መንግስት ሰማያት ለማውጣት የምታምንበትን በሰላማዊ ሀገር በዲሞክራሲ ሀገር ውስጥ የምታምንበት ጉዳይ አለ፣ ለህዝብ ይጠቅማል ብለህ ያመንክባቸው። እነዛን ለማስፈጸም ሰላማዊ ሰልፍ በማድረግ አይደለም የምታስፈጽማቸው። እስክርቢቶውን እና ጠረጴዛውን የህዝብን ስልጣን ስትይዝ እነዛ ነገሮች ወደ መሬት ተፈጽመው ማህበረሰቡ ይጠቀማል ብለህ የምታደርግበት መሳሪያ ነው። እና ብዙ ሰው ለስልጣን ነው ምናምን ሲባል ሰማለሁ፣ ግን ያ እንደ ነውር ይቆጠራል። ኢትዮጵያ ውስጥ እንደ ነውር አይደለም። ለስልጣን ነውር የሚሆነው ለስልጣን የሰው ህይወት ካጠፋ ነውር ነው። ወይል እሱ ለስልጣን የሰው ህይወት የምታጠፋበት መንገድ ወደ በጦርነት ጊዜ ነው የምትለኝ። እና በጦርነት ጊዜ ነገሮች በሰላም የማይፈጸሙ ሆኖ ሲገኝ መጨረሻ ላይ የሚደረግ ነገር ነው። ያ ኢትዮጵያ ውስጥ አሁን ያለው ሁኔታ ማለት ነው። ትሬሾልዱን ማን ነው ሜክ የሚያደርገው? ወንድሜ ትሬሾልዱን ፕሮሚስ የተገባለት አሁን 3 ሰላማዊ ሰልፍ ከወጣ በአራተኛው የሰው ህይወት መጥፋቱ ቫሊድ ፖይንት ነው ብለን መጣው። አይ መጀመሪያም በሰላማዊ ትግል የሰው ህይወት መጥፋት የለበትም። አንድም ቢሆን እንደዛ አይነት ነገር የለም። እንደዛ አይነት ሂሳብ አይሰራም። እሱ ነው የምልህ። ሰላማዊ ሰልፍ ስንት ጊዜ ስትወጣ ወይም ደግሞ የሰላማዊ ትግል ትቼ የጦር መሳሪያ ነው መንገድ ብለህ የምትመርጠው በፖለቲካል አይዲያል ላይ ተመስርተ ከሆነ በተለይ ስልጣን ለመያዝ ሲሆን ማለት ነው። ስልጣን የምትይዘው የፖለቲካል አይዲያል ይዘህ ነው። ማኒፌስቶ ይዘህ እነኝን ነገሮች አስፈጽማለሁ፣ የህዝብ እኩልነት ሊሆን ይችላል፣ ኢንተርናሽናል ፖሊሲ ላይ ሊሆን ይችላል፣ የውጭ ግንኙነት፣ ኢኮኖሚ፣ እነኝን ነገሮች ስልጣን ይዤ ለህዝብ ለሀገር ይሄን አደርጋለሁ ብለህ እቅድ ትይዛለህ። ያንን ለማስፈጸም በሰላማዊ መንገድ አልሳካ ካለ፣ የሰላማዊ መንገድ ከጠበበብህ ወይ ከተዘጋብህ ያንን መንገድ ለማስከፈት ምን ያህል መሞከር አለብህ? የሰው ህይወት የሚጠፋበት፣ የሰላማዊው የፖለቲካው ምህዳር የሚጠብበት፣ ሀገር የሚወድምበት እነኝን ነገሮች የሚያመጣውን የመሳሪያን ሙከራ መሳሪያን አማራጭ አድርገህ ለመቁጠር what is the due diligence የሚለው ነው። ያን due diligence አይደለም አሁን ያለው ኢትዮጵያ ውስጥ እኮ ጠቡ የፖሊሲ ጉዳይ የሆነ የቋንቋ ፖሊሲ ወይ ኢኮኖሚ ፖሊሲ እንደዚህ አይደለም እኮ ጠቡ ኤግዚስቴንሻል። እኔ ወይ አንተ ትኖራለህ ወይ እኔ እኖራለሁ። አንደኛው አጥፍቼ እኖራለሁ። እንደ ማህበረሰብ ነው። ማህበረሰብ ነው የሚያንቀሳቅስ። እሱ ውሸት ነው። 100% ውሸት ነው። እሱ ይኸውልህ ተሰርቶ የተሰጣችሁ እዛ ላይ ማንስማማ። ይሄ አሁን አማራን የተጻፈ ምናምን ማኑፋክቸርድ ነው። እሱን ተውኛ። እኔ እኮ ራሴ ያውቀዋል። ነው ግደፎች ማኑፋክቸር ያደርጉት ነው። እኛ ከመሰረቱ የምናውቀው እኮ ነው። ለስልጣን ነው የምልህ። ለዛ ነው አየህ፣ አሁን እዚህ ጋር እንለያያለን። ለስልጣን ነው የሚለው ላይ ከተስማማን ለስልጣን ይሄ አሁን የምትለው ማኑፋክቸር እንዲሆነው ግን ውሸት ነው። እሱ እንደዛ ማመን ትችላለህ፣ ምንም ችግር የለውም። ግን የሚታወቀው አሁን ኢትዮጵያ ውስጥ ያለው ሁኔታ አንደኛው በአንደኛው ላይ ስጋት አለው። አሁን የአማራ ህዝብን የመጣሁበት ማህበረሰብ ከፍተኛ ስጋት አለው። ያንን በሰላማዊ መልኩ ማስፈጸም ሲያቀት ሞክረው የግድ ማስፈጸሚያው ስልጣን እስከሆነ ድረስ በኃይልም ሄደህ ያንን መንግስታዊ ስልጣን ማግኘት አለብህ። ይሁንታ ነው የሚሆነው። ዞሮ መጨረሻ ላይ በክላሽ አትጽፍም ቤተመንግስት ገብተህ። ግን በህዝቦቹ ይሁንታ አይደለም። ታንቶንም ይኸውልህ በመሳሪያ የምታመጣው ከሆነ የህዝቦች ይሁንታ የሚባል ነገር የለም። ዓለም ላይ በተሞክሮም የለም። በተሞክሮማ ኢትዮጵያ ውስጥ ያየነው ይሄ ነው። ኢህአዴግ ሲገባ በ83 እኮ 60 ሺህ ገበሬዎች መሳሪያ ክላሻቸውን ይዘው ነው የመጡት እና እነሱ መጨረሻ ላይ እነ መለስ ዜናዊ ግን ቤተመንግስት ገብተው እስክርቢቶ ጨብጠው ስለ ሰላምና መረጋጋት፣ ስለ ህዝቦች ተሳትፎ፣ ስለ ውክልና፣ ስለ ምናምን ነው ያወሩት። ቲፒኤልኤፍ በህዝቦች ይሁንታ ነው ስልጣን ያዘው ነው እያልከለው? እንግዲህ እንደዛ ነው የሆነው። እንደዛ ነው የሚሉን።
ዞሮ ዞሮ ውጤቱ አልሰራም። ድድን ወርካው የአንተን ሳልሰማ እንዳልሄድ ነው ያቆየኝ። ቲፒኤልኤፍ በህዝቦች ይሁንታ ነው ስልጣን የያዘው። ወይ እንግዲህ ማየት ያለበት ቴክኒካል አሰራሩን ስታየው ቆይ ቻርተር ቀርጸው ከየብሔረሰቡ እሱ ችግር የለውም። እንዴት እንደሆነ አስረዳቸው። እኔ ጉዳዩን የማያውቁ ስለሆኑ እንዴት ቲፒኤልኤፍ በህዝቦች ይሁንታ ስልጣን እንደያዘ እንግዲህ ያየነው ያንን ነው ማለት ነው። ስለዚህ ስልጣን መጥቶ ችግር የለውም። እሱ ችግር የለውም። ብላክም ስለሚስማማ እኔ ቦታ ልበላችሁ። ደህና ሁኑ።